ግን አንተ ምን አገባህ ስለ ኦርቶዶክስ የምታወራው? አንተ ምን አገባህ? አንተ ምን ያገባሃል? እኔ ስለ ማርያም ነው እያወራ ያለሁት ስለ ኦርቶዶክስ አይደለም። እናንተ ምን አገባህ ስለ ማርያም? ምን አገባህ? ምን አገባህ ስለ ማርያም? አንተ ምን አገባህ? እስቲ ንገረኝ። ያገባሃል? እቺ ሰሏ ላይ ያለችው እኔ አያገባኝም። ግን የጌታዬ እናት ግን የኔም እናት ናት። አያገባህም። በቃ ስለማያገባህ ማለት ነው። ስላለህበት እምነት ብቻ አውራ። እሺ የኔ ወንድም ብራዘር ስላለህበት እምነት አውራ። ስለ ኦርቶዶክስ አታውራ። በቃ አታውራ፣ ይቅርብህ። እንደገና ደግሞ ልንገርህ፣ እንደገና ደግሞ ኮፒ ሊንክ አድርጉልኝ እንዲያርጉልኝ ሪፖርት ሆኖብኛል ተቆርጥብኛል ብለህ ደግሞ ትለምናለህ። እንደገና ትለምናለህ። አታውራ፣ ስለ ኦርቶዶክስ አታውራ። በቃ ዝም ብለህ ብቻ ሁሉ ጊዜ ማርያም ምን አደረገች? ፈጣሪ መረጣት፣ ፈጣሪ ያደረባትን አንተ ብትሳደብ ምን ብትል እሷ ተከብራ ቁጭ ብላለች። አንተ ግን ዝም ብለህ እንደ ጽናጽል ትጮዋለህ፣ እንደ አንበሳ ታጓራለህ። ዝም ብለህ ለስጋ ያደርክና አንተ እንደገና ደግሞ ዳያሊሲስ ተቀዳልኝ ብለህ የሰበሰብከው ሰነድ ሁሉ ሰምቻለሁ። እኔ አንተም የቀዳኸውን ሰምቻለሁ እያንዳንዱ ነገር። ግን ተው በቃ ይቅርብህ። አንተ መጨረሻ ላይ አውሬ እንዳትሆን አንተ። ዲያቆንዬ እግዚአብሔር አምላክ ይስጥልህ። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቀድስ ዲያቆን ነው። አባ ገብረ ኪዳን ታቦቱን በሌባ አስወሰደኝ፣ እግዚአብሔር አሰርቀኝ። እዚህ ቤትም ያሉ ካህናቱ በሙሉ ኃጢአተኞች ናቸው። ኪድናፕ አስደርገኛለ። ጌታ ራሱ ታቦቱ አፋውጥቶ አሰርቀኝ፣ አስወሰደኝ ብለዋል። ፈልገሽ ላኪ በትየው። እኔ እዚህ ታቦቲቱ ወይ ታቦቷ ጾታ ላረጋግጥ ነው። ጾታውን አረጋግጫ እመጣለሁ። መጽሐፉ እዚህ ስላለ ማለት ነው። እና ብርኬ ቤቱ ምራው ቴንኪ ጋይድ ራሄል ማውራት ትፈልጋለች። እህት ደጋግማ እድል ስጣተው ነው። በቃ ቪዲዮን ፈልጌ በውስጥ ሼር አደርግላለሁ። ኤርሚዬ የሚገባ ሰው ካለ ይግባ። ተባረኩልኝ። እሺ ተባረኪ መሲ። በቃ ቪዲዮ ላኪልን። ራሄል እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? በዚህ ያላችሁ ቅዱሳን አባቴ ልጆች ዳችሁ በአማረ ስፍራ የወደቀችላችሁ አችሁን በላይም በታችም ያላችሁ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ቢኒ የቤት ከ7 ሰዓት ጀምሮ ነበርኩኝ። ያው አልታየሁትም፣ እንዴት እንደሆነ አላውቅም። አስለቅሶኝ ነበረ። ግን አሁን በአጋጣሚ ድል አግኝቻለሁ። ደስ ብሎኛል። ከእናንተ ጋር ማውራት በቻሌ ከእናንተ ጋር ድል ማግኘቴ ጌታ ይክበር፣ ክብር ሁሉ ለእሱ ይሁንለት። ስለ ድቤቱ ጥቂት ብቻ ተናግሬ መውጣት ፈልጋለሁ። የሆነ ውዥንብር ሆኗል በዘመዶቻችን ሰፈር ላይ። የሆነ ውዥንብር፣ የሆነ ማንቀጥቀጥና የሆነ ራስን የሚያስት አዲስ በሽታ ገብቷል። ከዛ የተነሳ በየሰዓቱ አጥሞ ያየን ነው። ጠዋት ላይ ኤርሚዬ ከፍቶ ነበር፣ ቢኒ ነበሩ፣ ዳጊ ነበሩና ሰዎች ሲገቡ የእውነት ነው የምላችሁ ተከታታይ ሰው ገብቶ እድል ሲሰጥ ተከታታይ ሲሳደቡ ነበርና ሪከርድ ባለማድረግ እየቆጨኝ ነበርና ወዶ አይደለም ኤርሚ ዚስ ኦርቶዶክስ የሚለው ማለት ነው። አሁን በቃ በጣም እያዘንኩኝ ከዛ በኋላ ደግሞ ወደ 6-7 ሰዓት አካባቢ ሌላ አትሞስፌር ተፈጠረ። ምንድነው ቪዲዮ ቄስ ዲበክ ሁሉ ተስማምቶ አይደለም ቪዲዮ ተቆራርጦ ኤዲት ተደርጎ ነው ተባለና ለምን ኤዲት ከተደረገ ሙሉ ቪዲዮ ያለው ሰው ለምን አልመጣም ታዲያ? ዋይ ለምን በራሱ ቤት ከፍቶ ሙሉ ቪዲዮ አሳይቶ እኛን አላዋረደም? ያንን በዛ መልኩ ሌላ ቤት ላይ ፈትቼዋለሁ፣ ተናግሬያለሁ የራሴን መልስ ምለው። ቀጥሎ ደግሞ እየፈራችሁ ነው፣ እየተርበደብዳችሁ ነው፣ እየተንቀጠቀጣችሁ ነው እያለ አንዱ ቢኒ ቤት ሲናገር ነበር። አይ ቲንክ ሚኪ የሚባል ልጅና እንዳትፈሩ እንዳትቀሩ እያለ ማለት ነውና ምንድነው ይሄን አሁን እኛ ምንባል ሰዎች ነን። ከኋላ ያለው ወጠና 3-0 ያፈረጠጠ ያመለጠ የካደ የተርበደበደ ማን ነው? በቃ እዚህ ጋር ወንጌል ያሸነፈው ኤርሚ አይደለም፣ ቢኒ ዳጊ አይደለም። ወንጌል አርነት፣ እሱ እውነት የሆነው አርነት ያወጣል። ከዚህ የተነሳ ነው እኔ ብዙ ጊዜ ኤርሚ ቤት ዳጊም ሲያወራ ቢኒም ሲያወራ እነዚህ እግዚአብሔር ያስቀመጣቸው ወጣቶች ሲያወሩ ይሄ የጡንቻ ምልክት ወይም ደግሞ ግለሰብን የሆነ ማተለቅ ነገር አታድርጉ። በጌታ ፊት ክብሩን ጌታ ይውሰድ። መጸለይና ክብሩን ለጌታ መስጠት ነው ከኛ የሚጠበቀው ነገር ብዬ ነው ማስበው። እንግዲህ ያቺ ስዕል
ሰዓት ጀምሮ እግዚአብሔር ሪቫይቫል ሊያደርግ አስቦ ይሄ በዚህ ሚዲያ ይሄ ነገር ተነሳ። ከዛ በኋላ ስዕል አድኖ በአፍጢሙ ተደፋ። በአፍጢሙ እኮ ነው የምላችሁ። ከዛስ የአዲስ አበባ ቆሼ መቼስ ክፍለ ሀገር ያለው አይነገርማ በሚዲያ አይወጣም። ቆሼ ላይ እነሱ አድኖ እና አቡነ አረጋይ እነ ምናምን እነ እከሌ እነዛ ቀንበርና መርገም ሆነው በሰው ላይ የተጫኑ ሁሉ ተረፈረፉ። ዛሬ ደግሞ በታቦቱ ላይ የታቦቱ ግሳንግስ ሊወጣ ነው። የታቦቱ ጉድ ሊወጣ ነው። ከዛ በኋላስ መቼስ ታቦት እንደ ስዕል አድኖ በየቤቱ በግለሰብ ደረጃ የለም እንጂ ቆሼ ላይ እንጠብቅ ነበር። ቆሼ ላይ እንጠብቅ ነበር። ለምን እግዚአብሔር ይሄን እድል ሲሰጥ እንዴ እናንተ የሆነ ጨለማው ላይ ጨለማ ተረት አለው እኮ የዚህ ዓለም ሲስተም የራሱ የሆነ ተረት አለው። ምን የሚል ሲሾም ያልበላ ሲሻር ይቆጨዋል የሚል ጨለማው አውሬ ያወጣ ተረት። ታዲያ እንግዲህ ለዚህ ለጉቦና ለሙስና የተተረተ በእግዚአብሔር ሰዓት እነዚህን ወጣቶች እነ ኤርሚን እነ ቢኒን እነ ዳጊን ያስነሳ እግዚአብሔር እነ ብሩኬን ያስነሳ እግዚአብሔር በዚህ ሰዓት ከሾማቸው በዚህ ሰዓት ካቆማቸው ዛሬ ካልተናገሩ ነገ አይቆጫቸው። ሲጀመር የመቆጨትና ያለ መቆጨት ጉዳይ አይደለም፣ ግዴታ ነው። ዝባዝንኬውን ልናጠራ፣ ኮልኮሌውን ልናጠራ፣ ቀንበሩን ልንሰብር፣ ጨለማውን ልንገፍ፣ ጉቶና እንቅፋት ልናነሳ፣ ቆሻሻውን ልናጸዳ እድል ከተሰጠን ፋይኖት ለምንድን ነው ማንናገረው? አንደኛ። ሁለተኛ ደግሞ ግዴታ አለብን። የዘመዶቻችንን ደም እግዚአብሔር ከእጃችን ነው የሚቀበለው። ባንናገር እውነትን ባንናገር ዝም ብንል ብንመሳሰል እሱ እኮ ነው የሚቀለው። አዎ ልክ ነህ እያሉ ማለፉ እኮ ነው የሚቀለው። ስለዚህ እዚህ ጋር እግዚአብሔር በሰጠው ያኔ እኮ ድሮ እኮ እነ ተስፋዬ ጋቢሶ በጻፉት መጽሐፍ ላይ አንብቡ። ኢየሱስ ማለት ከባድ በነበረበት ሰዓት አልቅሶ አርጎ ታሞ ዝም ተብሎ ታልፏል። አሁን እግዚአብሔር እድል ሰጥቷል። ምን ልናረግ? ጉዱን ልናወጣ፣ ቆሻሻውን ልናወጣ፣ ዝባዝንኬውን ልናወጣ፣ ልንሰባብረው፣ ባፍጢሙን እንደፋው። ስለዚህ አሁን የፈርኒቸር ቤት ውጤት ንግዱ ይቆማል። የስዕል አድኖ ንግዱ ቢዝነሱ በጣም ቀንሷል። አሁን ደግሞ የፈርኒቸር ቤት ውጤት ስራዎች በጣም በእጥፍ ይቀንሳል፣ ከእጥፍ በላይ ይቀንሳል። በቃ እያልኳችሁ እኮ ነው። ወደ ሶፋ ይገባሉ፣ ታብሌት ይሰራሉ። በቃ ከዚህ በኋላ ታቦት እያሉ አይሰሩም። ንግዱ ሲስተሙ ይቋረጣል፣ ይጣላል እኮ ነው የምላችሁ። በቤተ ክርስቲያን ደረጃም ሊወጣ ሊገኝ ይችላል። ትችላላችሁ። ጸዳ ያለው በርሰሩበታላችሁ። የዛኔ እግዚአብሔር ብቻ ነው ሊመለክ የሚገባው። ከየት መንደር ስለወጣን እኛ እናውቀዋለን። ከዛው መንደር ነው የወጣ ነው። ምንም እኮ አናውቅም። ዛሬ ሲሳደቡ እኔ ምንም አይገርመኝም፣ ሲፎክሩ ምንም አይገርመኝም። አንዲት ቃል ተናገሪ ብባል የማልናገር ፉከራና ስድብ ግን አንደኛ ነበርኩ። አንደኛ ስድብ፣ አንደኛ ገበያ ላይ ያልዋለ የሆነ ስድብ አባት ነው። ቀድሞ የጨለማ ልጆች ነበራችሁ፣ የአመጽ ልጆች ነበራችሁ፣ ሞት ነበራችሁ። ያንን ነው ዛሬ ዘመዶቻችን እየወጡ እዚህ ጋር የሚያሳዩት፣ ያላቸውን እየሰጡን ያሉት ማለት ነው። ስለዚህ ነገረ ታቦት ይሄ ስዕል አድኖ ኮልኮሌ የነገሱብህ ወደ ሳይሆን ወርሰክ። ኦርቶዶክስ ስማ፣ ወደ አይደለም ወርሰክ። ማንኛውም ሰው ሲወለድ የኦርቶዶክስ ልጅ ሆኜ ልወለድ ብሎ ወስኖ ሄዶ ሆስፒታል አይወለድም። የሙስሊም ልጅ ሆኜ ልወለድ ብሎ ሄዶ ወስኖ አይወለድም። ጴንጤ ልሁን ብሎ ደግሞ ከዘር ማንዘር ጴንጤ ሆናችሁ ፈልጋችሁ አልተወለዳችሁም። ወርሳችሁ ኦርቶዶክስ ወርሳችሁ ነው። ከዛስ ጴንጤ ዋጋ እየከፈለ ትልቅ ሪስክ፣ በትልቅ መገፋት፣ በትልቅ ማጣት እውነትን ይመርጣል። እያመመው ወጣትነቱን ነገሩን ስንት ነገሩን እየተገለለ እየተሰደበ መጨፈር እያማራው ሳይጨፍር፣ መስረቅ እያማራው ሳይሰርቅ፣ መዘሞት እየፈለገ እያስጠላው እየቻለ በብዙ ነገር ራሳችንን ቆንጥጠን ይዘን ምርጫ ነው ጴንጤ። ምርጫ ከኦርቶዶክስም ይምጣ ከሙስሊምም ይምጣ ከምንም ጴንጤ ከራሱ ይምጣ መርጦ ነው። ለምን ያመነ የተጠመቀ ይጀላል። ሌላው እኮ ሳያምን ነው እንደተወለደ ኦርቶዶክስ ለተባለ፣ እንደተወለደ ሙስሊም ለተባለ፣ እንደተወለደ ግን መርጦ ነው ወስኖ እውነት ገብቶት ሪስክ ላይ ቆሞ የቀረው ይቅርብኝ
ያመለጠው ያምልጠኝ ህይወት ይሻለኛል ብሎ በቃ ዛሬ እግዚአብሔር እድል ሰጥቷል። ሪቫይቫል አድርጓል። እነዚህ ወጣቶች እነዚህ ወንድሞች አስደስቷል። ኢየሱስም ግሳግስ ይደፋል አተላ ይደፋል እኮ ብላችሁ ይሄ እጅ ያለ ሰዎችን የያዘ ተረተረትና ባህል በኢየሱስ ስምና ስልጣን ይደፋና ወንጌል ብቻ ይቀጥላል። ምድር እግዚአብሔርን በማወቅ ትጠቀልላለች። ስለዚህ እኔ የሆነ ቪዲዮ ሰርቼ ነበር አሁን ከሁለት ቀን 3 ቀን በፊት የሰራሁት ነጠላ ለብሼ ኦርቶዶክስ መስዬ ነውና በቃ በጣም እያለቀስኩ ዲቤቱ ቢቀርብንስ ተዋረድን እያልኩ ነበር የሰራሁት። የኦርቶዶክሶችን የልብ ትርታ አየውበት። በቃ እውነትሽን እኮ ነው እህቴ ተዋረድን እንደዚህ ኮነኛ ምንም አናቀም እኮ እስቲ ግቡና እዩት። በጣም ያሳዝናል። የእውነቴ ነው የምላችሁ ወገኖች ያሳዝናሉ። አብልጡ በቃ አሁን የምህረት ደጅ አልተዘጋችም፣ ክፍት ነው። ግን የሚዘጋበት ጊዜ አለ። እግዚአብሔር እንዳንቺ አይደለም ልትሉ ትችላላችሁ። እግዚአብሔር ከእኔ በላይ ነው። ሲኦልን ያዘጋጀሁት እኔ አይደለሁም እና ኤርሚ አይደሉም። እግዚአብሔር ራሱ በእጁ ነው ያዘጋጀው። ሳትወድ በግድ ፍየል ተብለህ በግራ ቆመ ወደ ሲኦል ትገባለህ። የዘላለም እንባ የዘላለም ለቅሶ ጥርስ ማፋጨትና ትልም ማንቀላፋበት ውስጥ ትገባለህ። መዳንና ማምለጥ በክርስቶስ ኢየሱስ ብቻ ነው። ነገር እንዳላበዛ ስለዚህ እንደዚህ ነው የምናደርገው። እኛ እንጸልያለን። ኢየሱስ ሲዋጋ ሙሴን እጁን ይዘው እንደጸለዩ እነዚህ ወጣቶች በእግዚአብሔር ፊት ሲቆሙ እግዚአብሔር ወክለው ነው። ክብሩን ለእግዚአብሔር ስጡ፣ ለሰው አትስጡ። ኤርሚን ያቆመ እግዚአብሔር ይባረክ። ዳጊን ያቆመ እግዚአብሔር ይባረክ። ቢኒን ብሩኬ ሌሎችን ያቆመ እግዚአብሔር ይባረክ እያለን ክብሩን ለእግዚአብሔር እንስጥ። በጣም ወዳችኋለሁ፣ አመሰግናችኋለሁ። ተባረኩልኝ። ሂዱ፣ አትያዙ፣ አትተከሉ። እግዚአብሔር ሞገስ ይስጣችሁ፣ ይረፍባችሁ። የእግዚአብሔር ልብ ይረፍባችሁ። እንደ ዳዊት የእሴይን ዳዊትን አገኘው እንዳለ እንዲሁ እግዚአብሔር ከላይ ሆኖ በኢየሱስ ስም እከሌን አገኘው ይበላችሁ። በኢየሱስ ስም ወዳችኋለሁ። ተባረኩልኝ። ተባረኪ ሬቾ፣ ጌታ ዘመንሽን ይባርክ። ከታች ኮሜንት ላይ አበደች የሚል ኮሜንት በተደጋጋሚ ሲጽፉ ነበር። አዎ አብደናል፣ ምንም እኮ ጥያቄ የለውም። በክርስቶስ ፍቅር ያበድን ሰዎች ነን። በጨለማ ውስጥ ያላችሁ እናንተን ደግሞ ወደ ብርሃን እንድትመጡ ካላችሁበት ስፍራ ወደ ህይወት እንድትመጡ በዚህ አይነት መልኩ ጥሪ እናደርጋለን። ምንም ጥያቄ የለውም እኮ አብዳችኋል እንዴ? በሚገባ ይሄ ፍቅር ካላሳበደ ታዲያ በምን ታብዳለህ? በምን ታብዳለህ? በሆነች ሴትዮ ፍቅር ታብድ የለ እንዴ ወዳጅ? አንተ በሆነ ሰውዬ ፍቅር ታብጅ የለ እንዴ አንቺ? ዘላለማችን የቀየረ ንጉስ ነው ኢየሱስ። በዚህ ፍቅር ካላበድን ታዲያ ለማንስ እናብዳለን ታዲያ በዚህ ካላበድን? አዎ ምንም ጥያቄ የለውም። ካያችሁን እንደዚህ ስንሆን አብደን ነው። ትክክል ነው። በክርስቶስ ፍቅር አብደን ነው። ትክክል ናችሁ። እዚህ ላይ ትክክል ናችሁ። ተባረኩ። ኤምሻ ምናልባት ያው ሰሞኑን እንደምታውቀው ጾመ ጽጌ ላይ ነው ያሉትና ነይ የሚሉበት ወቅት ነው። ምናልባት እሱ ርዕስ ማድረግ እንችላለን። ልጇን አቅፋ እንድትመጣ የሚጠሩበት ጊዜ ነውና ይሄ ርዕስ መሆን ይችላል የዛሬው ርዕሳችን። ቢኒ ዜዶ ሰላም በሉና ከዛ ወደ ውይይታችን እንሄዳለን ማለት ነው። 12800 ደርሷል ሼሩ። 20000 መድረስ አለበት። 20000 መድረስ አለበት። ከዛ ታብታብ እያደረግን ውይይታችን ላይ እንቆያለን። ዜዶ ቢና ሰላም በሉ። ዜዶ ካንተ እንጀምር። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ከኋላም ያላችሁ ጸጋና ሰላም ይብዛላችሁ። እንደ ማውራት ካለብኝ አንድ ደቂቃ ማታም ስለነበርኩኝ ቆይ ጨርስና ወንድምነት አንድ ብልቱ ስለተቆረጠ መነኩሴ ማርያም ያደረገችውን ታምር አሰማለሁ። ወንዶች ግን ከገስት ላይ ወረዱ። ቶሎ ፈጥናችሁ ቶሎ ሰላም በልና ቅድም የፈለከው ቪዲዮ ልኬልሃለሁ። እሺ ሊንኩን ዋትስአፕ ላይ እሺ እና አንድ ቅጥፈት በጣም በድፍረት አንድ ቅጥፈት አሁን አንድ ቪዲዮ አይቼ ነውና ጥሪው ሳይቀበሉ ቀጣጥለው ነው እነዛ ኤርሚያስና ብቻ የሆነ ነገር ሚል ቪዲዮ አየሁኝና እንግዲህ ማታ የነበራችሁ እዚህ ቤት ነበራችሁ። ቢኒ ያዋራቸው
ቢኒ ሳውዝ አፍሪካ ማለት ነው ገብተው እዚህ ላይ መጀመሪያ ስለሞተው ሰው አወሩና መጨረሻ ላይ ግን እምቢ የሚል መስሏቸው እንደውም እድል ነው ያሉት። በጣም አረሳት ቃል እድል ነው ያንተን የስንት ዓመት ውሸት ማዋረድበት እድል ነው ተቀብያለሁ ቀን ምረጥ። እንደውም ኤርሚ ምላሽ አልሰጣቸውም ተናዶም ስለነበረ ቀን ምረጥ አሉ። ከዛ ከቤት ሲከፍቱ ተከትዬ ነው ሄድኩት። እኔ ሲሄድ ተቀብያለሁ ያንኑ ነው ያሉት። እንደውም አንድ ወንድማችን ዜዶ ቲክቶክ ፎር ኮዝ ነው ምናምን አወቃችሁት አይደል ወዳጃችን እሱ ገብቶ ኤርሚም ተቀብያለሁ ብሏል ጥሪዎትን የት ይሁን መቼ ይሁን ቴዶ ሐዋሳ ጋር ይሁን አላቸው። ይምጣና እዚህ ቀን እንምረጣል ቀን እንምረጥ እሳቸው በኮሆስት ይሁን ያሉ ያልተቀበሉት ነው በኮሆስት ይሁን ያሉት። ተሳደበ ምናምን እንደዛው ጆሮዬ ላይ እኮ እሱ ኤርሚያስ የሞተ ነው ምናምን እያሉ እዚህ ጋር ማልናገራቸው ቃላት ሲሳድ ፈሩ ነው በቃ ምንም እንትን ጀርባዬን ከኩልኝ ምናምን አይነት አያስፈልግ አበበ ከበደ የሚባል ነገር አያስፈልግ ፈራው ነው በቃ ማይቀበል መስሏቸው ቢቢል መስሏቸው ተቀብያለሁ እድል ነው ያሉትን እድሎትን ባያባክኑ የልጅ ምክሬ ነው። ግን ሰምታችኋል ሁላችሁ ትናንትና እዛም ቤት እዚህም ቤት ተቀብያለሁ ነው ያሉት። ተቀብያለሁ መቼ እናድርገው ነው ያሉትና ከጀርባ ከኩልኛ አይነት የፍራት አይነት ድምጾች ባናወጣ ጥሩ ነው። ተባረኩልኝ ቀጥሉ። ዜዶ የተባረከ ኤርሚ በነገራችን ላይ አሁን ቴሌግራም ላይ የላኩል የውይይት ጥሪ ከኒንጃ የደረሰ ነው። ኒንጃም የውይይት ጥሪ ያቅርቡልሃል ማሳየት ይችላል። እንግዲህ ቻለው ከኒንጃም የውይይት ጥሪ በታቦቱ ላይ ቀርቦ ትንሽ ያዝናናኝ ቪዲዮ ስለሆነ ነው ይሄኛው ሼር ያደረኩክ። ቢና ሰላም በልና ወደ ሐሳባችን እንቀጥል። እሺ ብሩኬ ጌታ ጸጋና ሰላም ይብዛል። እንዲሁም ኤዱ ዜዶ ቤካ ጆን እህቴ ራሔልና ዳጊ በድጋሚ ኤርሚም ጌታ ጸጋና ሰላም ይብዛላችሁ። አብረን ቆይተን ነበረ ከአንዳንዶች በስተቀር ከሁላችሁም ጋር አብዛኞቻችን ማለት ይቻላል። እንግዲህ እንሄድበታለን ያለውን ፕሮግራም እያየን ሐሳብ እንሰጣለን። ታች ያላችሁ ሰላም ያላልኳችሁ ሰላምታ ይድረሳችሁ። ኮፒ ሊንክ ሼር እያደረጋችሁ በደንብ አሳድጉት። ኮፒ ሊንክ ሼሩን ያው ሁል ጊዜ ማለት ስላለብን ነው። እናንተም ሁል ጊዜ እያረጋችሁም እየታዘዛችሁ ስላለ ጌታ ይባርካችሁ። ቀጠሮውን በተመለከተ ብዙ ብዬበታለሁ። የመጨረሻ የምለው ግን እኛ ቀጠሮውን ተቀብያለሁ፣ ዲቤትን ተቀብያለሁ። ቢሰርዙት ባይሰርዙት አይመለከተንም። ሃትሪክ መስራት ከፈለጉ በፎርፌ ሃትሪክ ይስሩ፣ የነሱ ጉዳይ ነው። ተቀብያለሁ ብለውናል። ቅዳሜ እስኪመጣ ጉጉት ላይ ነን ሁላችንም። ቅዳሜ እንገናኛለን ቴዳ ቤት ማለት ነው። ሌላው ቢቀር ኤርሚ ተገኝቶ ያለውን ነገር እንደተለመደው ያሳያል፣ ይገልጣል ማለት ነው። እሳቸውም ይቀራሉ ብለን አናስብም። ከቀሩ ግን ያው እዛ ቤት የተለመደ ነው፣ ቀጥሮ መቅረት የተለመደ ነው። ሶስተኛው ወይም ደግሞ በፉትቦል አጠራር ሃትሪክ ይባላል። ፎርፌ በመስራት ኦርቶዶክሳውያን ሃትሪክ ሰሩ ልንል ይመቸናል እንደውም ማለት ነው። ከዛ ይልቅ ግን መጥተው የባሰውን ነገር ኃይለኛ የተባለውን ነገር ብናይ ቢገለጥ ያለምንም መፍራትና መንቀጥቀጥ ይምጡ አይሸብርኩ ለማለት ያለው እህቴ ራሔል ጌታ አብዝቶ ይባርክሽ። ይቅርታ ቀደም ጊዜ አልሰጠሁሽ ይሆናል፣ ግን በጣም ይቅርታ እህትየው። ሌላ ጊዜ ደግሞ በሰፊው ቦታ ተወስጃለሽ። ተባረኪ። ሎምቢኒ ተባረክልኝ። እሺ ቴንኪዩ ተባረኩ። ጸጋ ይብዛላችሁ። ቅድም ያልኳችሁን ትንሽ የላከልኝ አይ ቲንክ ወንድማችን ትዝታው አስቀምጦ እሱ ላይ የተናገረበትን ነው። ሙሉን ግን ቪዲዮ ፈልገዋለሁ። ብዙ ጊዜ አሁን ሲሰረቅ ዝም ይላል። እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ።
አውጣኝ ከዚህ ቤት ይላል። ታቦቱ ራሱ ጌታ ሆይ እንድሰረቅ አድርገኝ ብሎ ወደ እግዚአብሔር ያመለክታል። በደብዳቤ ነው የሚያመለክተው። አቤት አቤት አቤት! ራሱ ታቦቱ እንጨቱ ራሱ ጌታ ሆይ እንድሰረቅ እርዳኝ። በቃ ምን ብለው ያስተምሩ? በቃ ለይ ሰውጃ ምን ብለው ይናገሩ? አለቀ። ጥቅስ የለ፣ መጽሐፍ ቅዱስ ምሪት የለው። እቃቃ ጫወታ መሆኑን የምታውቁት በዚህ ነው። በቃ ጌታ ሆይ ገላግለኝ ገላግለኝ ከነዚህ ሰዎች አናት ላይ ገላግለኝ። እንዲህ ሰልችቶታል ማለት ነው የኦርቶዶክስ ታቦት። ይህን ያህል ሰልችቶታል። ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? እሺ እንደዚህ አይነት ብዙ ቀልዶች ነው ያሉት። ኤኒዌይ አንድ ሰው ቢሞት ነፍሱ ከስጋው ብትወጣ የዛ ሰው ነፍስ ተመልሳ ወደ ስጋው ትግባ ተብሎ ቢባል ይሄን ፍርድ ማን ነው? እታች ኮሜንት ላይ ጻፉ። ፍርድ የሚሰጠው አንተና አንቺ እኔ ነኝ ወይስ ነቢያት፣ መላእክት፣ ማርያም? ማን ነው የሚሰጠው? ነፍስ ወደ ሰው የወጣች ነፍስ ወደ ሰው ትመለስ ብሎ ፍርድ የሚሰጠው ማን ነው? ነፍሱ ከሰውየውም ትውጣ ወደ ሰውየውም ትመለስ ብሎ፣ በተለይ ነፍስ ተመልሳ ስለመግባት። እሺ ገጽ 311 ምዕራፍ 85 ታምረ ማርያም ያው በእመቤታችን ያደረገችው ታምር ይሄ ነው ብሎ ይላል። ስሙ ገርዳን የሚባል አንድ መነኩሴ ነበረና በዓለማዊነት ሳለ በፍጹም ልቡናው አባ ያዕቆብን ይወደው ነበር። ለመንገድ የሚያሻውን ሁሉ አዘጋጅቶ ለመፈጸም ከፈጸመ በኋላ ይሄድ ዘንድ በተነሳ ጊዜ ሚስቱን ሸኘችው። ሚስቱም ስትሸኘው ስጋዊ ፍቃድ ድል ነሷቸውና ከሳቸው ጋር ተኝቶ በግብር ተገናኟት። ከወዳጆቿ ጋራም ሄደ። ከሚስቱ ጋር ነው እንግዲህ በግብር የተገናኛት። መብቱ ነው። መብቱ እኮ ነው እንድብዬ። እዚህ ቤት ግን መብት አይደለም ተባለው። መብቱ ነው። ከሚስቱ ጋር ሊሄድ ነው። ወደ ሩቅ ሀገር ሊሸናኙ ነው። እየሸኘችው ነው እንዴ? ከፈለገ መብቱ እኮ ነው። የሚሄድበትን መንገድ ራሱ 1-2 ሳምንት አዘግይቶ ከሚስቴ ጋር ተኛለ ብሎ መብቱ የተከበረ ነው ከሚስቱ ጋር እስከሆነ ድረስ። ኦኬ የዘጠኝ ቀን መንገድም ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ በአባ ያዕቆብ አምሳል ተገልጾ አባላ ዘርህን ካልቆረጥህ እግዚአብሔር ኃጢአትህን ይቅር አይልህም አለው። ኃጢአቱ ምን ነበረ? ከሚስቱ ጋር የግብረ ስጋ ግንኙነት አድርጎ መጣ። ምንህን ቁረጥ አለው? በአባ ያዕቆብ ተመስሎ ሰይጣን መጥቶ አባላ ዘርህን ብልትህን ቁረጥ አለው። በሙሉ ይሄ ብልት በብልት የሆነ መጽሐፍ ነው። ልመናዋ ክብሯ ለዘላለም በእውነት ይደርባችሁና ተብሎ የሚባለው በሙሉ ብልት እንደዚህ አይነት ነገር ነው ያለው። ብልቷ፣ ብልታቸው፣ ብልቱ ምናምን እንደዚህ ማለት ነው። ሄደው በባልና በሚስት መካከል ያለን የተቀደሰን የግብረ ስጋ ግንኙነትና ጋብቻን የሚቃወም ትምህርት ነው ያለው። እዘረግፈዋለሁ ጉዱን። አንተ ዝም ብለህ ስማ። ቡናህን ወይ ሻይን እየጠጣህ እያያዝክ ማለት ነው። ኦኬ ይቀጥል ወይስ እንዴት ነው? የአባ ገርዳን ይቀጥል ወይስ ይቁም እዚህ ጋር? ኦኬ እሺ ሚስቱ ስትሸኘው ስጋዊ ፍቃድ ድል ነሳቸውና ስጋዊ ፍቃዱ ተነሳሳበት ማለት ነው። ከሷ ጋራ ተኝቶ ደጋረጋ። ክብር ለመድኃኔዓለም ይሁን። ከሚስቱ ጋራ እኮ ነው የተኛው።
ከባልሽ ጋር ከተኛሽ ክብር ለመንፈስ ቅዱስ ይሁን። በእውነት እግዚአብሔር እኮ ነው እንደዚህ እንትን አድርጎ ይሰራል። ከሚስት ውጪ ነው የተከለከልከው። ከለውጥም እንዳትሄድ ሌላ ቦታ ላይ እንደዚሁም ደግሞ የአገሩን ሴት ሁሉ እንትን እንዳትል ማለት ነው። አንድ ለአንድ ግን ከገባ ሚስትና ባል ከሆናችሁ ተፈቅዶልሃል። ሰማይ ቲክ አድርጎልሃል። ስጋዊ ፈቃድ አሸንፋቸው ከእሷ ጋር ተኝቶ በግብር ተገናኝተዋት ከወዳጆቹ ጋር ሄደ ሲጨርስ ማለት ነው። ምኑ ነው ኃጢአቱ ታዲያ? ምንም ይኸውልህ፣ ጽድቁን ኩነኔውን ጽድቅ አድርገው የጻፉበት መጽሐፍት ነው። እሺ የዘጠኝ ቀን መንገድ ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ ባባ ያዕቆብ አምሳል ተገልጾ ይላል። አየህ፣ በመነኮሳቱ ነው ሰይጣን መነኩሴ እየተመሰለ ነው የሚመጣባቸው ማለት ነው። የአብዛኞቹም እዚሁ ስራ አይነት ተባባሪ ስለሆኑ ማለት ነው። እና ተገልጾ አባላ ዘርህን ብልቱን ማለት ነው ካልቆረጠህ እግዚአብሔር ኃጢአትህን ይቅር አይልህም አለው። ምን ኃጢአት ፈጸመና? ከሚስቱ ጋር የግብረ ሥጋ ግንኙነት አድርጎ ሰው መውጣት አይችልም እንዴ? ምንድነው ይህ መጽሐፍ ሊያስተምረን የፈለገው? አንቺ ከባልሽ ጋር የግብረ ሥጋ ግንኙነት እንዳታደርጊ እግዚአብሔር ከልክሏል እንዴ? ከስላሴ መንግስት እንደዚህ አይነት ትእዛዝ ወጥቷል እንዴ? በፍጹም። ከባልሽ ጋር የፈለግሽውን ማድረግ ትችላለሽ። ከሚስት ጋር የፈለግከውን ማድረግ ትችላለህ እኮ ነው ብዬ የእግዚአብሔር የአምላካችን ቃል የሚናገረው እውነት ይሄ ነው። ኃጢአትህን ብሎ አለው። ከዛስ ቆረጠው። ቁረጥ አለው። ያን ጊዜ ሾተሉ ከፎቱ አውጥቶ አባላ ዘሩን ቆረጠበት። ሰይጣኑ ብለው መነኩሴው ማለት ነው። ሰይጣኑ መነኩሴ ሁለተኛም በአንገቱ ላይ አድርጎ አንገቱን ቆረጠና በደም ተለውሶ ወደቀ፣ ገደለው ማለት ነው። አባላ ዘሩንም ቆረጠበት፣ አንገቱንም ቆረጠበት። ቁርጥራጭ በቁርጥራጭ አደረገው። ሞተ ማለት ነው ሰውየው። አንገቱን ቆረጠበት። ወዳጆቹን በደም ተለውሶ ባዩ ጊዜ እነዚህ ሰዎች ገንዘቡን ሲሉ ገደሉት እንዳይሏቸው ፈርተው ከሱ ሸሹ። ከሞተም በኋላ የሰይጣን ሰራዊት ነፍሱን ከበቧት። ነፍሱን ስለከበቧት ደስ እያላቸው በመንገድ ላይ ሲሄዱ ወደ ሊቀ ጳጳሳት ጴጥሮስ ቅዱስ ጴጥሮስ ቤተክርስቲያን ደረሱና አባ ያዕቆብን ከሐዋርያው ከጴጥሮስ ጋር አገናኛቸው። እንዲህ አድርጋችሁ የዚህ ሰው ነፍስ ለምን ተቆራኛችሁ አላቸው። ኃጢአት እንደሰራ ዳግመኛ ነፍሱን እንደገደሉት ነገሩት። ምን ነበር ኃጢአት የሰራው ሰውዬ? ከሚስቱ ጋር የግብረ ሥጋ ግንኙነት ማድረጉ በኦርቶዶክስ ኃጢአት ነው። በእኛ በጴንጤዎችና መጽሐፍ ቅዱስ ጽድቅ ነው። ከሚስት ጋር ይሁን እንጂ ጽድቅ ነው። ከሚስት ጋር ከባልሽ ጋር ይሁን እንጂ ታለምዬ ሰማይ ራይት አድርጎታል። ሌላ ጋር እንዳትርመጠመጡ ብቻ። ከምንጭ ጠጣን የተባልከው በቃ የሰጠ ምንጭ ካለ ጠጣ። ከፈለክ ጠዋት፣ ከፈለክ ማታ፣ ከፈለክ ቀን መብትህ ነው። ሌላ ጋር አትልከስከስ። ሌላ ጋር እንዳትልከስከሽ። ይሄ መድኃኔዓለም የሚወደውን ይወዳል እንላለን፣ የማይወደውን አይወድም ነው የምንለው። ኦኬ። አዎ እባብህ እኮ እዚህ አለ። እባብ እያለ ይሳደባል። ታሽኪነ ጥበብ በለው መብት ነው። እባቡ ግን እዚህ ነው የጽድቅን ትምህርት የሚቃወም። ያው ከዛስ ሊቀ ያዕቆብም እናንተ እኔን መስላችሁ ነግራችሁት ስላሳታችሁት ሰይጣኖቹ ነው የሚያወራቸው። እርሱ ለእኔ ስለመታዘዙ ይህንን ስራ ሰራ። እኔም አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ልውሰድላችሁና እሷ በእናንተና በእኔ መካከል ትፍረድ አላቸው። መነኩሴ ወደ ማንም ይወስደው? በእኔና በእናንተ መካከል ማርያም እንድትፈርድ ብለዋል ማለት ነው። ፈራጅ እግዚአብሔር አይደለም ማለት ነው። ያን ጊዜ ንጽሕት ድንግል የምትሆን ወደ እመቤታችን ሄዱና መላእክትና ጻድቃን መጡ። ዳግመኛ ምእመናን መጡ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ይህን ፍርድ ማን የሚፈርደው? ነፍሱ ዳግመኛ
ወደ ስጋው ትመለስ ብላ ፈረደች። ማርያም ይህን ትችላለች? ለዘላለም አትችልም። የጌታችን እናት ይህን ትችላለች? አትችልም። መላእክት ይህን ይችላሉ? አይችሉም። ጻድቃን፣ ነቢያት፣ ሐዋርያት ይችላሉ? አይችሉም። የሚችልማ ብቻ ነው ነፍስን የፈጠረ። በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው አለበት፣ ሰውም ሕያው ነፍስ ያለው ሆነው ይላል። እና ነፍሱንም ታወጣለህ ወደ ምድርም ይወጣሉ ይላል፣ ማነው ይገባሉ ይላል። ነፍሳቸውንም ታወጣለህ። ከዛስ ከመለሰም እግዚአብሔር ነፍስን መልሶ ትግባ ትምጣ እንደገና በሕይወት ይኑር ብሎ ሊል ይችላል። ማርያም ግን ነፍሱ ዳግመኛ ወደ ስጋው ትመለስ ብላ ፈረደች። ይህ ስልጣን ተሰጥቷታል? አልተሰጣትም። እግዚአብሔር ነፍስን የማስወጣትና የማስገባት ሰው ከሞተ በኋላ ነፍሱ ትመለስ ብላ እንድትፈርድ ጌታ ሰጥቷል? ፈራጅ ነች፣ አይፈረደች ነው። ለመነች አይደለም። ነፍስ ወደ ስጋው ትመለስ ብላ ለመነች፣ ወደ እግዚአብሔር ማለደችለት አይደለም፣ ፈረደችለት። ፍርዴ ማን ነው? የጌታ ወደ እንዘ ተሐቀፍዮ ለሕፃንኪ ድንግል ማይለተ ጽጌ አይደል? አንድ ወረብ ነበረ። እኔም ድሮ ወርበው የነበረው። ቆይ እስቲ ለሕፃንኪ ጽጌ ጻዕዳ ነው። እንዘ ተሐቀፍዮ ለሕፃንኪ ጽጌ አንድ ወረብ አለ። በተለይ አንድ አብሮ አደጌ የሆነ አሁን መርጌታ ነው እሱ። ከሱ ጋር የሆኑ ዘመናት ስናዜመው ነበር። ወረብ ቶሎ ለመመለስ ወረብ ተመልሱ ተብለን ሳይሰጠን ከሽማግሌዎች ሁሉ ቀድመን እንቀበልና እንመልስ ነበር። ኦኬ ያው በማይለት ጽጌ ነው። ሰቆቃወ ድንግል ላይ ነው ያለው ቃሉ። እሱ አክሊለ ጽጌ ይሁን ወይ እንዘ ተሐቀፍዮ አይደል ነው። ግን እናውራበት ብለህ ካልክ ለሕፃንኪ እንዘ ተሐቀፍዮ ለሕፃንኪ ድንግል አይደል? ልጅሽን ታቅፈሽ ነይ እያሏት ነው አይደል? በየዓመቱ መስከረም እስከ ህዳር 6 ከነ ሕፃንሽ ጀምር ነይ ይላሉ። ኢየሱስ አሁን ሕፃን ነው ወይ ነው ጥያቄው። ብርክዬ ቤቱን ምራው እንዳልኩ ቁርሴ እዚህ መጥቷል ብላና እንትን ላለን። ተባረኩ። ጸጋና ሰላም ይዛላችሁ። ታብና ኮፒ ሊንክ ሼር አድርጉት። 1100 ሰው ያለው እዚህ ቤት ከመጣችሁ ወንድሞች እናቶች፣ በተለይ የወንጌል አማኞች የምትተባበሩን ከሆነ ታብና ኮፒ ሊንክ ሼር አድርጉት። ኦኬ። ያለ መረጃ ምንም አናወራችሁም። ጌታዬ ኢየሱስ ምስክር ነው። መጽሐፍ ቅዱስን ካነሳን የአምላካችን እግዚአብሔርን ቃል ብሉይና አዲስ ኪዳንን በውስጣችን በተቀበልነው በጌታ በእግዚአብሔር በመንፈስ ቅዱስ ኃይል እንሰብካለን። መጽሐፍቶችን ንጽጽሮች ካወጣን እናሳያለን። ሐሰትን ካጋለጠን እናሳያለን። እንደዚህ ካሜራ ከፍቼ ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ ይልቁንም ግለጡት ብሎ እንዳለ መገለጥ አለበት። ለብዙ ዘመን ቅድም እህቴ ራሔል እንዳለችው ለብዙ ዘመን የተዳፈነ ነገር አለ። መገለጥ አለበት። ብራዘር መገለጥ አለበት። መገለጥ አለበት። ንጹህ ያልሆነ ነገር ካለ መውጣት አለበት። ደግሞም አለ የእግዚአብሔር ያልሆነው ነገር ሰው በልጆቻቸው ወላጆች በልጆቻቸው አይምሮ ላይ የዘሩት ከልጅነታቸው ጀምረው ሰይጣን የዘራባቸው ከልጅነታቸው ጀምረው አብ ያልተከለው ስንት ነገር አለ መሰለ በሰው ሕሊናና ልብ ውስጥ። በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ መፍረስ አለበት አይደል? አዎ። ቅዱስ ጳውሎስ እኮ አፍርሱት እኮ ነው ያለው። አይምሮን ሁሉ ለክርስቶስ ለመታዘዝ እንድናደርግ በክርስቶስ ኢየሱስ ወንጌል አስቀድሞ እነዚህ ተረቶች በእግዚአብሔር ቃል መዶሻ መፈረካከስ አለባቸው። ከየት? ከሰው ልብና አይምሮ ውስጥ በእግዚአብሔር ቃል ሰይፍ መቆራረጥ አለበት። ከየት? ከሰው ልብና አይምሮ ውስጥ። ይሄ ልንሰራ ነው የመጣነው። ተባበሩን ወንድሞች እናቶች፣ እዚህ ያላችሁ ማለት ነው። አሁን ታብታቡን 1 ሚሊዮን ማስገባት ትችላላችሁ ወንድሞች እናቶች። ምንም ስክሪኑ አሁን እዚህ እኔ የማሳያችሁ ስክሪኑ ላይ ብቻ አድርጋችሁት ታብ ስታደርጉት ስክሪኑን ስትነካኩት ከላይ ተናገሩ እውነቱን ብሎ የሚለው ጋር 329 ሺህ ይታያችሁ የለ እሱ ወደ 1 ሚሊዮን ይገባል ማለት ነው። ቁርሴን ልብላና እንቀጥላለን። ብዙ ጊዜ እንደዚህ እያገለገልኩ በጣም ከስጋ ድካም የተነሳ የምታገለግሉ ሰው ታውቃላችሁ። እህል መብላት ያቅተኛና ራቴን እንደሚገባ አልበላሁም። ራበኝና አሁን ቁርስ ልብላ ብዬ ነው።
ታፕ አድርጉት ወገኖች እና ሼርም አድርጉት። ብርኬ የቤቱ ምራው ጸጋና ሰላም ይብዛላችሁ። ማውራት እንችላለን ልፈልጌ ነው። መቀጠል እችላለሁ ንብነት። እሺ ኤርሚ ተባረክ። ያው የዛሬው ርዕሳችን ኤርሚ ሲናገር እንደሰማችሁት ይሄ ነው ማለት ነው። ይሄ ነው ርዕሳችን። ሕፃኑ ልጅሽን ታቅፈሽ ነይ ነው እያለች ያለችውና በዚህ ወቅት ነው እንደዚህ ያሉ የሚያዜሙት አሁን ባለንበት ጽጌ ጾም ማለት ነውና በዚህ ወቅት የሚሉበት ሰዓት ነው። ሕፃኑን ልጅ እንደታቀፍሽ ነይ ብሎ ይጠሯታል ማለት ነውና እንዴ ጥያቄ ያለን ማለት ነው። የዛሬው ርዕሳችን ይሄ ነው። አንዴ ስሙት። ከየት ነው የምትመጣው? ለምንስ ነው የምትመጣው? የሚል ዲያቆን ከምትሳደብ እኮ ገስት ከመግባት ይችላልክ። ትምህርትን እንደ መጽሐፍ ቅዱስ ልታስረዳን ልታሳየን ትችላለህ። እሺ መሳደቡ ልክ ነው ብዬ አላምንም። የምንቆይበት ርዕስ ይሄ ነው ማለት ነው። ይሄ በዚህ ወቅት የሚዜም ዜማ ነው። በዚህ የጾም ሰዓት ማለት ነው። ጽጌ ጾም በሚባለው ወቅት ማለት ነው። ከየት ነው የምትመጣው? የትኛውን ልጅስ ነው ደግሞ አቅፋ የምትመጣው? እንግዲህ ጌታ ኢየሱስ ክርስቶስን ከሆነ እዛ ሌላ የወለደችው ካለ እሱን ትነግሩናላችሁ። አሁን በዚህ ሰዓት ሕፃን ልጅ አቅፋ የምትመጣው ካላት ማለት ነውና እሱን ትነግሩናላችሁ። ርዕሳችን ይሄ ነው። 16600 እንቀጥላለን ማለት ነው። እንቀጥላለን። ኦርቶዶክሳውያን ቁጥር ጻፉልን። በዚህ ርዕስ እናወራለን። ለምንድን ነው የምትመጣው? ከየትስ ነው የምትመጣው? መጽሐፍ ቅዱሳዊስ ነው ወይ? ይመጣል ተብሎ የተጻፈው ማን ነው? እንግዲህ ጌታ እንደሚመጣ ታውቃላችሁ ኦርቶዶክሳውያን። ከማታውቁ ከሆነ እሱን ዛሬ እንነግራችኋለን። የሚመጣው መጽሐፍ ቅዱስ የነገረን ጌታ ኢየሱስ ክርስቶስን ነው እንጂ ፍጡራን ይመጣሉ ተብሎ አልተጻፈም ማለት ነው። እንግዲህ አንድ ሰው ቦታ አለቃለን ለኦርቶዶክሳውያን ማለት ነው በእኛ መካከል። እሺ ጆኒ ተባረክ ወንድም አለም። ጌታ ዘመንን ይባርክ። እሺ በዚህ ርዕስ እንቆያለን ማለት ነው። ተባረክ ጆኒ። እሺ ቁጥር ጻፉልን። እሺ ገስት ሳይሆን ቁጥር ጻፉልን እናስገባችኋለን። ኦክቶበር 7 አሁን ስምን ቀይረ መጥተህ ከምትደክም ለምንድን ነው በስም የማትመጣው? ኤርሚ ታውቀዋለህ አይደል? እንትና የሚባል ሰው አልነበረ እኛ ጋር የቆየ ልጅ አለ። መጥቶ ስሙ ጠፋብኝ መሰለኝ። ሳስታውሰው እነግርሃለሁ። ቁጥር ጻፉልን አገልጋዮች ካላችሁ። ፋሲል የሚባል ልጅ ታውቀዋለህ እንዴ? ፋሲል የሚባል ልጅ እሱ ነው አሁን ኦክቶበር 7 ብሎ ቀይሮ እንደዚህ የሚደክመው ማለት ነው። ፋሲል የሚባል ልጅ ድሮ ጀምሮ እሱ ነው አሁን ኦክቶበር 7 ስማቸውን እየቀየሩ ይደክማሉ። ይሁን ፋሲል ነው ወይስ ኦክቶበር 7 እንትና ሳይሆን አይቀርም? በቃ የእስራኤሉ ማን ነው? አይ ፋሲል ነው። ቀደም ሲወያይ ሰምቼው ነው። ሙስሊሞች ጋር ገብቶ ሲወያይ ነበር ሰምቼው ነው። ኤርሚ ኦኬ እሺ ቁጥር የጻፋችሁ ሰዎች አስገባችኋለሁ። ኦርቶዶክሳውያን ብቻ መሆን አለባችሁ። እሺ ልኬልሃለሁ ወዳጅ ላገባ ልኬልሃለሁ። ዳጊሻ እየሰማኝ ከሆነ ልኬልሃለሁ። እኔም ሜሴጅን ያው ዳጊ ተባረኩ። ቀጥሉ ብርኪ። እሺ ኤርሚ እንኳን ደህና መጣህ። እሺ ስጨርስ ትገባለህ። ጩኸህ ማለት ነው። እንደዛ ይሻላል ወይ? አጫጩኸህ ማለት ነው። እሺ ኪነ ጥበብ እንኳን ደህና መጣህ። ኪነ ጥበብ አለክ?
ትገባለህ አለው እንዴት ናችሁ? ኔትወርክ እንደ ካስወጣኝ መልስ ታስገባኛለህ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ ቤተክርስቲያን። ዛሬ እንግዲህ ርዕሳችን በኢትዮጵያ ኦርቶዶክስ በዚህ ሰዓት ማርያምን ከነ ልጅሽ ነይ ብላችሁ የምትጠሩበት ወቅት ነውና ይሄ መጽሐፍ ቅዱሳዊ ነው ወይ የሚል ርዕስ ነው ይዘን ይሄ መጽሐፍ ኦኬ ርዕሱ ከመጀመሪያ ካነበበው አይሻልም? አንዴ አስገቡት፣ ችግር የለውም። ይግባ ዲያቆኑን አስገቡት መልሳችሁ፣ ችግር የለውም። እሺ ምናልክ ኪነጥበብ ርዕሱ መጀመሪያ ካነበባችሁት አይሻልም? ከዛ ደግሞ ወደ ነይ ማርያም የሚለውን ቀጥላለን። ካነበባችሁት እየሰማው ስለነበረ ገስት ላይ ነበርኩኝና አንድ ጊዜ ቆይ ወንድም አለ እንትን እዚህ ጋር ኦርቶዶክሳውያን ገብቶ ዲያቆናት ምናምን ነገር ሲጨው አታስወርዱ። ሞዴሬተሮች ተዋቸው፣ በቃ እንደፈለጉ ይሁኑ። ከዛ በኋላ ይወርዳሉ። በተለይ ዲያቆናት ምናምን ሲሆኑ ይሰሩ፣ ምን ችግር አለ? እና አታስወርዷቸው ፕሊዝ። እስኪ በቃችሁ ድረስ ያውሩ። 2 ደቂቃ 3 ደቂቃ እዚህ ቤት የተፈቀደ ነውና በጭራሽ እንዳታስወርዱ፣ ስፔሻሊ ዲያቆን ምናምን ሲሆኑ ፕሊዝ። ያ ቤካኒ አሁን በዚህ ሐሳብ በጣም ነው የምስማማው። ኤርሚ በተለይ በጣም ቶሎ ስሜታዊ የሚሆኑ ሞዴሬተሮችን ማንሳት መቻል አለበት። ምክንያቱም አለን እዚህ ገስት ላይ ሰዎች ምናምን ስላለን ማኔጅ ማድረግ እንችላለን። በቃ ቶሎ ወደ እርምጃ አትሂዱ። እሺ በቃ ሞዴሬተር ብቻ ስለሆንን በጣም በተደጋጋሚ የሆነ ኮሜንት ስታዩ ምናምን ነው እንጂ እያንዳንዱ ነገር ላይ ቶሎ ውሳኔ የምትወስኑ ከሆነ እንዴት መወያየት እንችላለን? እሺ እድል ብትሰጡን ጥሩ ነው፣ ለኛም ማለት ነው። እድል ብትሰጡን በቃ እናውራቸው፣ ሚሉትን እንስማ። ከዛ በኋላ እኛም ማስወረድ ስለምንችል ማለት ነው። እኛም ሞዴሬተሮች ስለሆን እድል ስጡን። እሺ አትቸኩሉ፣ ቶሎ ብላችሁ ውሳኔ አትወስኑ። እንደዛ ነው መሆን ያለበት። ስሜታችሁን ማትቆጣጠሩ ከሆነ ደግሞ ስሜታዊ የምትሆኑ ከሆነ ደግሞ እኔን ከሞዴሬተር አንሳይ ማለት ነው ያለባችሁ። እንደዛ ነው የሚሻለው። እሺ መግባት ይችላል የቅድሙ ሰው። ምናልባት ኔትወርክ ይሆናል። ዜዶ ኔትወርክ ነው የሚሆነው። እሺ ግባ ኪነጥበብ፣ ተመልሰ መግባት ይችላል። ኔትወርክ ሊሆን ስለሚችል እና ተመልሰ ግባ። ዳይሌስ ያስቀዳ ሰው ነው ኤርሚያስ። ዳይሌስ ያስቀዳ ሰው አጭብራሪና ሌባ ሰው ነው። ደርሰንበታል እኛ። ዲያቆን እንዴት ነህ? ከማርያም ላይ ወረድ ይበል። ገና አውሬ ይሆናል እሱ፣ አውሬ ይሆናል ገና። እንኳን ደህና መጣህ። ሚውት አታርጉት። እሺ በቃ አሁን አውርተን ለምን ወንጌል አይሰብክም? ወንጌል ለምን አይሰብክም? ወንጌል ይስበክ ኤርሚያስ፣ ወንጌል ይስበክ፣ ወንጌል ያውራ። ከኦርቶዶክስ ሃይማኖት ላይ ይውረድ። አውሬ ይሆናል ገና፣ አውሬ ይሆናል። እንደዚህ በዚህ ከቀጠለ አውሬ ይሆናል እሱ። ለምን የተናደድከው? ትሰማለህ? ኤርሚያስ ዳይላሲስ ያስቀዳ ሰው ነው። ደርሰንበታል እኛ፣ ደርሰንበታል። ምንድነው ዳይላሲስ? ምን ላውራችሁም አልፈልግም እኔ። በቃ አያችሁ፣ ተነፈሰ ማለት ነው። እድል እንስጠው እንደዚህ። እሺ ለምን ይጨነቃል? እንደዚህ አብጦ ከሚጨነቅ ይግቡና ይተንፍሱ። እንደዚህ ከቀሉት ያድራል። አሁን ይሄ ሰውዬ ከዚህ በኋላ ቀሉት ነው የሚያድረው። እድል መስጠት መቻል አለብን። ለምን ታፍኖ ይተኛ? ታፍኖ ለምን ይሞትና ይግቡና ቀለል ብሏቸው ከዛ ይተኛሉ። ጥሩ ነው። እንደዛ መሆን መቻል አለበት። እሺ ቢኒ እንኳን ደህና መጣህ። ቢኒ አለክ? ሚዩትነ የማትመልስልን ከሆነ ትወርዳለህ ማለት ነው ወዳጄ። እሺ አትላክ ማለት ነው። ከዚህ በኋላ ኔትወርክ ስላልሆነ ሚዩት አድርገን ቁጭ አልከው አትላክ። ከዚህ በኋላ ሌላ ኦርቶዶክሳዊ ማውራት የሚችል ኦርቶዶክሳዊ ምቹ ቦታ ያለ ለምናነሳው ጥያቄ መመለስ የሚችል በተለይ ደግሞ የቤተ ክርስቲያን አገልጋይ ቢሆን ጥሩ ነው። ማውራት የሚችል ምቹ ቦታ ያለ ሰው ይግባ። ክርስቲያኖች ከገስት ላይ ውረዱ። እናንተ ደግሞ ክርስቲያኖች ከገስት ላይ ውረዱ።
I stuck some video with that story. And look at that strippers. You bought them. የገባው ተዋህዶ ለማለት ነው። Listen, I need your help. The mayor that it is. Theodros. Politicians, you know, they're lying that their lips are moving. I still haven't told anybody yet. እሺ ኦርቶዶክሳዊ ማውራት የሚችል በተለይ አገልጋይ ካለ ነው የምንፈልገው። አገልጋይ የሆነ የቤተክርስቲያኒቱ አገልጋይ የሆነ ሰላም እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ብሩክ እሺ ከየት ቤተ እምነት ነህ? ከኦርቶዶክስ አገልጋይ ነህ? ያው በቤተ ክርስቲያን ያደግኩት አሁን አገልግሎት ላይ ባልሆንም እሺ በቤተ ክርስቲያን ያደግኩት። ርዕሳችን ልጅሽን ይዘሽ ነይ የሚል ዜማ አለ በዚህ ሰዓት የሚዜም በኢትዮጵያ ኦርቶዶክስ ማለት ነውና በጽጌ ጾም ሰዓት ማለት ነው። ይሄ ትምህርታችሁ ይሄ ልምምዳችሁ መጽሐፍ ቅዱሳዊ ነው ወይ የሚል ነው የዛሬው ርዕስ። ልጅሽን ይዘሽ ነይ ማስታወቂያ እየተሰራ ነው ማለት ፖስተሩን እየሰራው ነው። ዳግሻ ሜሴጅን እንዘ ተሐቀፍዮ ለሕፃንኪ ነኢ ማርያም እንዘ ተሐቀፍዮ ለሕፃንኪ ድንግል ነኢ ማርያም ብሎ የሚለው ማለት ነው። ላሰማ እችላለሁኝ ወንድማችን። እሺ እንስማው እንዴ። እሺ እሺ ተሰምቷል? ሰምተኛል? በደንብ ድምፁ ተሰምቷል? አይ ጥርት ያለ አይደለም ግን ያው ሰምቻለሁ ተወሰነ መልኩ። እሺ ሰምተው ከሆነ ያው ሕፃኑ ልጅሽ ይዘሽ ነይ ማርያም ነው እያለች ያለችውና ይሄ መጽሐፍ ቅዱሳዊ ትምህርት ነው ወይ? አንደኛ የሚታቀፍ ሕፃን አለ ወይ በዚህ ሰዓት? ሁለተኛ ደግሞ ነይስ ልትባል ትችላለህ? ኪነ ጥበብ አንዴ የሚዩት አድርገለን እሺ፣ እድል ሲሰጥ ታወራለህ። እሺ ነይስ የምትባል ማርያም አለች ወይ ነው? በዚህ ርዕስ ለማውራት ፈቃደኛ ከሆንክ ያው ከወንድሞች ጋር እድል ሰጥና ታወራለህ ማለት ነው። ኦኬ አሁን መጽሐፍ ቅዱስ ላይ መረዳት ያለብን ነገር እያንዳንዱ ነገር ለመዋየት ዝግጁ ነህ አይደል? መጀመሪያ ለመዋየት ዝግጁ ነህ በዚህ ርዕስ? ያ እሺ ቤካ አለክ? ምን አልከኝ? አይ ቆይ አንተ ኦኬ ለቴም ኦኬ ዜድ አለ አይደል? ተቀበለው። ኦኬው አንተው ቀጥል አባኩ። እሺ ቀጥል። እሺ እኔ ልቀጥል? አዎ ቀጥል። እሺ መጽሐፍ ቅዱሳዊ ነው ወይ? አንድ ማንሳት የምፈልገው ነጥብ እያንዳንዱ ማድረግ የሚገቡን ነገሮች መጽሐፍ ቅዱስ ላይ እያንዳንዷ ነገር ተጽፋ አይደለም ያለችው። ማለትም እያንዳንዱን እንድንተገብረውና ለምሳሌ አሁን ክርስትና በአጠቃላይ ወይም መጽሐፍ ቅዱሳዊ መርሆን የሚከተሉ ሰዎች እንዲያደርጓቸው እያንዳንዱ ነገር በተናጠል ተጽፎ አይደለም ያለው። ገብቷል አይደለ? ልጅሽን ታቅፈሽ ወደኛ ነይ ሲል ብሎ ዘማሪው ሲዘምር ግዴታ አሁን እናንተ በወንጌል አማኞች ነን የምትሉ ሁሉ ብዙ የምትዘምሯቸው መዝሙሮች አሉ ቃል በቃል መጽሐፍ ቅዱስ ላይ ያልተጻፉ ማለት ነው። ቆይ ችግር የለውም የኛን ታነሳና ይሄ ትክክል አይደለም ትለናለህ። ፈቅድልሃለሁ። አናሎጂውና እኮ ፈቅድልሃለሁ። ይሄ ትክክል የናንተ ይሄ ማለታችሁ ትክክል አይደለም ትለኛለህ። አሁን እናንተን እንጨርሰውና ከዛ መልስ ከሌለው ይሄው እናንተም እኮ እንደዚህ ግን ብላችኋል ትለኝና እንመለከተዋለን። ችግር የለም። ቃል በቃል መጽሐፍ ቅዱስ ላይ የተጠቀሰ ነገር የለም። ይሄንን በድፍረት መናገር እችላለሁ። ምክንያቱም ቃል በቃል መጽሐፍ ቅዱስ አይደለም ማለት ነው። እኛንና እናንተን እንኳን በሚያዋስኑን የአዲስ ኪዳን መጽሐፍት ስለ ማርያም ብዙ የተገለጹ ነገሮች የሉም። ገብቷል አይደለ? ግን እንድናከብራት የተገለጹ ፓርቶች አሉ።
እናንተ ማትቀበሏቸው ብዙ ደግሞ ቤተ ክርስቲያን ያዘጋጀችልን ብዙ መጽሐፍት አሉ፣ ድርሳናት አሉ፣ ብዙ ገድላት አሉ። እነዛ ላይ የተጠቀሱ ነገሮች አሉ። ገብቷል አይደለ? እነሱን እንድንከተል እና አሁን የተናገርኩ ላይ እመጣለሁ። ሶ መጽሐፍ ቅዱስ አይደለም ነይ መባሉ ትክክል አይደለም ማለት ነው። መጽሐፍ ቅዱስ ካልሆነ መጽሐፍ ቅዱስ ላይ ቃል በቃል አልተጻፈም ማለት ትክክል አይደለም ማለት አይደለም። ሐሳቡ ሳለ ቃል በቃል መጽሐፍ ቅዱስ ላይ ባይጻፍ እንኳን ነይ እንድንጠራት የሚያስችል ሐሳብ አለው መጽሐፍ ቅዱስ። በነገራችን ላይ ነይ ብለን ስንጠራት እሷ ወይ ከኃጢአታችን ስለምታድነን ወይ የሆነ መለኮታዊ ነገር ስላላት ምናምን አይደለም። ምክንያቱም እዚህ ጋር ያከበረን ያለነው ልጇን ነው። እዚህ ጋር ያከበረን ያለነው ልጇን ነው። ገብቷል አይደለ? ስለሱ አይደለም የተዘመረው። አንዴ ለምንድን ነው መጠሯት ብዬ ስጠይቅ በዚህ ምክንያት ነው ትለኛለህ። አሁን እሱ አይደለም ጥያቄ። የኔ ጥያቄ ቃል በቃል እንኳን ባይጻፍ እሷን ነይ ብለን እንድንጠራት የሚያስችል ሐሳብ አለው ወይ መጽሐፍ ቅዱስ? እንዴ ክርስቶስ እኮ ሲሰቀል እነሆ ልጅሽ እነሆ እናትህ ብሎ ትልቅ አደራ ሰጥቶ ሄዶ እኮ ለእናቱ ነው አይደለ? በንጽህናዋ በድንግልናዋ ወደዚህ ዓለም የመጣባት ንጽሕት ቅድስት ድንግል ማርያም ኃላፊነቱን የሰጠው ለሷ ነው። መስቀል ላይ እንኳን ማን የሰጠው? ራሱን አሳልፎ ሲሰጥ ማለት ነው። ማን የሰጠው? ጌታችን ነው። ለማን የሰጠው? እነሆ ልጅሽ እናት አድርጎ የሰጠን በጊዜው ያዕቆብን ነው መሰለኝ። እነሆት እናትህ ብሎ ወደ ማርያም ነበር ሲያሳየ ነበር። እሺ ለዮሐንስ ማለት ነው አይደል? ለዮሐንስ እሺ። ምን ያገናኛል አሁን ከምናወራው ጋር ነይ የሚለው ሐሳብ ጋር ምን ያገናኛል? ይሄ ሐሳብ ነይ የሚለው ቃል ከልጇ ጋር ነው አይደለ? ልጅሽን ታቅፈሽ ነይ ነው አይደለ? እዚህ ጋር እሷ መታ ወይ ሌላ የሆነ መለኮታዊ ድነት ወይም ደግሞ የሆነ የምትሰጠን ነገር ስላለ ሳይሆን በሷ በኩል የመጣው ልጇን ይዛ ስትመጣ ልጇ ስለሚሰጠን እንትን ነው እንጂ ድነትና ኃይል ነው እንጂ ስለሷ አይደለም። እሷ ማዳን ይችላል፣ ግን ወደሱ የምታቀርበን እሷ ነች ነው። ገብቷል? ቃል በቃል ላይ ጻፍ ይችላል። ቃል በቃል ላይ ጻፍ ሐሳቡም የለም ቃል በቃልም የለም። ነይ ብለን እንድንጠራት የሚያስችል ቆይ አንዴ ስማኛ። አንተን ስለምሰማ የእናንተን አንድ ዝማሬዎች እኮ እንደ ኢንስታንስ ማንሳት እንጨርስና ታነሳለህ። ፈቅድልሃለሁ፣ ችግር የለውም። የኛ እንድታነሳ ፈቅድልሃለሁ። ትክክል ካልሆነ ትክክል አይደለም እልሃለሁ። እኛ ችግር የለብንም። ይኸውልህ ጴንጤዎች ነን። መጽሐፍ ቅዱስ ላይ ካልሆነ እኔ በድፍረት ነው የምናገረው፣ አልፈራም። የሚያስጨንቀን ነገር የለም ማለት ነው። ነይ የሚለው ቃል በቃልም የለም ደግሞም ሐሳቡም የለም። እሺ ለምንድን ነው ነይ ብለህ የምትጠራት? ልጇን ይዛልን እንድትመጣ ነው። ገብቷል? ወደ ልጇ መቅረብ አንችልም። ያለሷ እሷ ፓዝ እዚህ ጋር ገብቷል። ያለሷ ወደ ልጇ መቅረብ አንችልም። እሷን ነይ ካላልካት ከስላሴ አንድ አካል ነው። ገብቷል? ወደሱ ቀጥታ መሄድ አንችልም። እሷን ነው እንደ መንገድ ያስቀመጠልን ማለት ነው። ንጽሕት ድንግል ነው። ሲመጣም ወደ ምድር የመጣው በሷ ነው። ከሱ ጋር ምንም አይነት ግንኙነት ከፈለክ በሷ በኩል ማለፍ አለብህ ነው እኮ። ሰማው እየደጋገምክ ነው። ሐሳብን ሰምቻለሁ። በሷ በኩል ካልሆነ ኢየሱስን አታገኘውም ነው ዋናው ሐሳብክ። መንገድ ስለሆነች እሷ ያ መጽሐፍ ቅዱሳዊ ማስረጃ። ለዚህ ደግሞ እምነት መጽሐፍ ቅዱሳዊ ማስረጃ እንደነገርኩ ነው። መጽሐፍ ቅዱስ ላይ ቀጥታ ላይ ገለጽ ይችላል። ቀጥታ ቃል በቃል ይህንን መረጃ ላልሰጥ ይችላል። ግን እሺ ሐሳቡን ቃል በቃል የለም። ሐሳቡን እሺ ያሳየን ከመጽሐፍ ቅዱስ። እየነገርኩ እኮ ነው። ይሄ ሐሳብ ቀጥታ መጽሐፍ ቅዱስ ላይ በቀጥታ ላይ ገለጽ ይችላል። ግን ሐሳቡ የለም። ክርስቶስ በምድር ላይ ከነበረው ኤክስፒሪየንስ ራሱ የማርያምንና የልጇን ግንኙነት ማየት ትችላለህ። በምድር ላይ ማንም ንጹህ ስላልነበረ ነው። ገብቷል? በእሳቱ ማንም ንጹህ ስላልነበረ እግዚአብሔር እርሷን የተጠቀማት፣ መንፈስ ቅዱስ እርሷን የተጠቀማት ንጽሕት ድንግል ስለሆነች ማለት ነው። ያንን ስልጣን ይሰጣል። አሁን ለጠየቅኩትም በእሷ በኩል ነው ወደ ኢየሱስ ምን ደርሰው ለሚለው ማስረጃ የለውም። እሷ ንጹህ አሁንም በደንብ ስማኝ። እሷ ንጹህ ስለሆነች ነው እርሷን የተጠቀመባት የሚል ንግግር ተናግረሃል። ድንግል ስለሆነች ብለሃል። ኦፍ ኮርስ መጽሐፉ እንደዛ ይላል። ንጹህ ስለሆነች ነው የሚል ንግግር ላልከው ንግግር መጽሐፍ ቅዱሳዊ ማስረጃ አስተኝ።
እሺ ድንግል ማርያም ዓለም ሁሉ ብጽዕት ይለኛል ብላ ያለችው ምንድነው? የሐሰት ንግግር ነው? እሺ ለምሳሌ ትውልድ ሁሉ ብጽዕት ይለኛል ብላ ተናግራለች ራሷ አንደበት በማስተዋል እሺ ስጠይቅ በማስተዋል ነው የምትመልስልኝ። ይኸውልህ ብጽዕት ይሉኛል ብላለች፣ ትክክል ነው። ብጽዕት ስለተባለች ንጹህ ማለት ነው? አዎ ሌላ ትርጉም አለው። ናይስ በቃ ተስማምቻለሁ ከአንተ ትርጉም ጋር። አሁን በዚሁ ትርጉም መሰረት ማነብልን ጥቅስ ትፈታልኛለህ። ወደ አሁን በዚሁ ትርጉም መሰረት አሁን ማነብልህን ጥቅስ ትፈታልኛለህ። ትውልድ ሁሉ ብጽዕት ይሉኛል የሚለውን ጥቅስ ከንጽህና ጋር ስላያያዝከው ንጹህ ስለሆነች ነው የሚል ሐሳብ ስላነሳክ አሁን ማነብልን ጥቅስ ትፈታዋለህ። በተመሳሳይ ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። በደንብ ስማ። የተድላ ምድር ትሆናላችሁና ትንቢተ ሚልክያስ 3:12 የተድላ ምድር ትሆናላችሁና አሕዛብም ሁሉ ብፁዓን ብለው ይጠራዋችኋል ይላል። የተድላ ምድር ትሆናላችሁ አሕዛብ ሁሉ ብፁዓን ብለው ይጠራዋችኋል የተባሉት እስራኤላውያንን ነው አይደል? እሺ እኮ ልክ ነኝ። የእስራኤላውያን ነው አይደል እንደዛ የተባሉት? ጨርስና እኔ መልስልሃለሁ። አንተ የራስህን ሐሳብ ጨርስ። ጥያቄን ጨርስ። ጥያቄ ብፁዓን ተብሎ ይጠራሉ በአሕዛብ ተብሏል ለእስራኤል። እስራኤላውያን ንጹሃን ናቸው በሙሉ ማለት ነው በአንተ ትርጉም መሰረት? ጥቅሱን ድገምልኝ እስቲ። ብፁዓን ተብሎ ይጠሯቸዋል ተብሎ ስለተጻፈ እስራኤላውያን በሙሉ ንጹሃን ናቸው ማለት ነው? ኦኬ እሺ ጥያቄ ገብቶኛል። እኔ ደግሞ ጥያቄን በጥያቄ ልመልስልህ። አይ መልስ ነው እንጂ በቃ ለዛኛው ንግግር ምላሽ ለምሰጥ ጥያቄ 1 ደቂቃ ሰማኝና ምላሹን ስለምታገኘው ነው ማለት ነው። ለጥያቄ ምላሽ ከሆነማ ሰማሃለሁ። እሺ ምላሽ ከሆነ ሰማሃለሁ። እሺ መልስ ክርስቶስ አንዴ በአዲስ ኪዳን ማስታወቂያ ነገር ትቀጥላላችሁ። እንደዚህ በጨዋነት የሚያወራ ትውልድ ነው እኛ የምንፈልገው። ቴንኪው። እሺ ወገኖች እዚህ ያላችሁ ፕሊዝ ታብና ኮፒሊንግ ሼር አድርጉት። ትንሽ ሪፖርት አለው ቤቱ። ታብና ኮፒሊንግ ሼር አድርጉት። እንደዚህ በጨዋና አሁን ከላይ የሚያወራው ኦርቶዶክሳዊ ወንድም በሚያወራበት አይነት የሚያወራ ሰው ካለ መማማር ነው። ቴንኪው። እና ታብና ኮፒሊንግ ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ቀጥሎ ወንድሜ ኦርቶዶክሳዊ ወንድም። እሺ ክርስቶስ በአዲስ ኪዳን ለሰው ልጆች ተላልፎ ሊሰጥ ከመምጣቱ በፊት መንፈስ ቅዱስ ምድር ላይ ነበር? ብሩክ ነበር? እየጠየከኝ ነው መልስ አሁን አንተም እኮ እየጠየከኝ ነው አይደለ? ስትመልስልኝ የነበረው እኔም አንተ በምትሄደው መልክ ይርኩ ነው። ገብቷል? መልስልህ። ጥያቄ በራሱ ጤነኛ አይደለም። እሺ ይኸውልህ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት አምላክ ነው። አምላክ ደግሞ ማለት ዓለማትን በስንዝሮ እሺ ቤካይ ራሱ አትመልስለት እንጂ የመጀመሪያ ሌላ ለምን እንትን ያደርግብናል? ራሱ ሐሳቡን እንትን ካለ በኋላ እንትን ይበል። ጥያቄ ካለው መጨረሻ አይ እንዲነቃም ብዬ ነው እንጂ መንፈስ ቅዱስ በምድር ላይ ነበር ተብሎ መንገድ ለመልስልህ። አይ አንዴ ቆይ ስማኝ። ቤካቤ ባለው መንገድ ለመልስልህ። እሺ አንዴ ስማኝ። ጥያቄ በራሱ ግን ስህተት ነው። እሺ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት ምናልባት ያገላለጽ እንትን ሊሆን ይችላል። እሺ መንፈስ ቅዱስ ማለት ዓለማትን በስንዝሩ የለካ አምላክ ነው። ዓለማትን በስንዝሩ የለካ አምላክ ደግሞ በዚህ ነበር አይባልም። አየ በዚህ ስፍራ ይገኛል ተብሎ እንኳን ለእግዚአብሔር አይነገርም። በሁሉ ቦታ የሞላ አምላክ ነው። አምላክ ስለ አምላክ እያወራ ስለሆነ ማለት ነውና አሁን ጥያቄ መልስልኝ። የጠየቁን ጥያቄ እሺ ክርስቶስ ወደ ላይ ሲሄድ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣላችሁም። አረ ጥያቄ መልስ ወዳጄ፣ ጥያቄ መልስ። የጠየቁ መልስልህ እኮ እኔ በመልስልህ መንገድ ለመልስልህ ለምን አትሰማኝ? እየመለስክልኝ ነው። እሺ መልስ። ድንግል ማርያም እኮ እንዴት ንጽሕት እንደሆነች ላሳየህ እኮ ነው። እሺ መልስ። አይ እኔ ስለ ድንግል ማርያም አይደለም የጠየቁህ። አሁን በዚህ ትርጉም መሰረት ለእስራኤል የተነገረው ነው። ያጥቶኛል። ወደሱም እመጣለሁ። እሺ ስለ እስራኤላውያን ያነሳልኝ እመጣለሁ እና ስላልነበረ እኔ ሄዳለሁ፣ ሲሄድ ግን አጽናኙን እልክላችኋለሁ አለ። ገብቷል? ግን መንፈስ ቅዱስ ሲመጣ ሌላ ማንም ላይ ሳያርፍ ድንግል ማርያም ላይ ነው ያረፈው ማለት ነው፣ ንጽሕት ስለሆነች። ገብቷል አይደለ? እና ይሄ ንጽሕናዋ ነው መንፈስ ቅዱስን ተቀብላ ክርስቶስ ተጸንሶ ለዓለም ተላልፎ እንዲሰጥ የሆነው ማለት ነው።
ስለዚህ አንተ አሁን የእስራኤላውያንን ንጽህና ያነሳው ማንም ንጹህ የለም ድንግል ማርያምም ንጽህት አልነበረችም የሚለውን ሐሳብ ልታነሳልኝ ፈልገ ነው። ግን የመንፈስ ቅዱስ በሷ ላይ እንኳን ማረፍ ምን ያህል ንጽህት መሆኗን ያሳየናል ማለት ነው። ከባድ ነው፣ እውነት ለመናገር ከባድ ነው። የምታወራው ነገር ለራሱ እንደው ሪከርድ አድርገህ ራስህ ብትሰማው እያልከው ያለውን ነገር በጣም የሚሰቀጥጠው ማለት ነው። ሲጀምር ጌታ የተናገረው ከተወለደ በኋላ ነው። ሰው እልክላቸዋለሁ ሲል ጌታ ኢየሱስ ክርስቶስ ቤተክርስቲያን የሐዋርያት 12 ላይ ተተክላለች። ሰው ለክርስቲያኖች በሙሉ ነው፣ አሁን በእኛ ውስጥ ስላለ መንፈስ ቅዱስ ማለት ነው። ግን እኔ የጠየኩህ በአንተ ፍቺ ለአንድ ቃል 2 እና 3 አይነት ፍቺ ትሰጣለህ ወይስ አትሰጥም የሚለውን ነው። ብጽዕት ይሉኛል ስላለች ትውልድ ሁሉ ንጽህት ናት የሚል ትርጓሜ ሰጥተሃል። በዚሁ ትርጓሜ መሰረት ለእስራኤላውያን ይሄ ቃል ተነግሯል። አሕዛብ ሁሉ ብፁዓን ይሏቸዋል ተብሎ ተነግሯል። አሕዛብ እስራኤላውያን በሙሉ ንጹሃን ናቸው ማለት ነው ወይ? ይህን ቃል መልስልኝ። በአሕዛብ እኮ ብፁዓን ተብለው መጠራት ብፁዓን ያደርጋቸዋል ማለት አይደለም። በአሕዛብ አፍን የተጠሩት ትውልድ ሁሉም እኮ ብጽዕት ብለው ቢጠሯት ታዲያ ንጹህ አያደርጋትም። አየህ፣ በጣም እኮ ያለቀ በቃ። አሕዛብ ትውልድ የሚለው አሕዛብንም ይጨምራል ማለት ነው። የእሷ ግን ቢያደርገልን መንፈስ ቅዱስ አረፈባት። እሷን ከሌላው የሚለያት መንፈስ ቅዱስ አርፎ እሷ ከትውልድ ሁሉ ብጽዕትና ንጽህት መሆኗን አረጋገጠልህ። እሺ፣ እኔ ለዚህ ውይይት ብቁ ነብይ ስለማላምን ይኸውልህ፣ የመጀመሪያው እኔም ብፁዕ ነኝ። በደንብ ስማኝ። ማርያም ትውልድ ሁሉ ብፁዕ ይለኛል ያለችው ለምንድን ነው? ያመነች ስለሆነች ነው። ቃሉን እዛው ጋር ካነበብከው ያመነች ብጽዕት ናት። አለቀ በቃ። በማመኗ ምክንያት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 28 ደግሞ ምን ይላል መሰለ? ሳያዩ የሚያምኑ ቶማስ አላምንም ብሎ ነበር። ከዛስ ጌታ ናይ ጎኔን ተመልከት እጄን ይለዋል። ከዛስ ጌታዬ አምላክ ያለ ቶማስ። ከዛ ጌታ ምን ተናገረ መሰለ? ሳያዩ የሚያምኑ ብፁዓን ናቸው አለ። እዚህ ውስጥ ያሉ ክርስቲያኖች በሙሉ ብፁዓን ናቸው። በቃ እሷስ በምን ያመነች ብጽዕት ናት። አሁን ይሄ ከማመን ጋር ተገናኝቶ ብለስድ የሚል ቃል ሲጠቀም ትመለከታል። የተባረክሽ እንደማለት ነው። ሌላ ትርጓሜ የለውም። ከንጽህና ጋር ከህይወት ኳሊቲ ጋር የሚገናኝ አይደለም። እሺ፣ ያ ክፍል የሚናገረው በደንብ ቁጭ ብለህ መጽሐፉን ለማጥናት ሞክር። ተባረክ። እንግዲህ መጽሐፍ ቅዱሳዊ ማስረጃ የሌለው እምነት ውስጥ ስለሆንክ ያለው በቃ ራስን በደንብ ቼክ ማድረግ መቻል አለብህ። ለሌላ ሰው ድል እንሰጣለን። መዝሙራችሁን ግን ያልከውን እድል ውስጥ ምንድነው? አሁን የኛ መዝሙር ትክክል ያለው ነው። አይ በቃ ዞሮ ከዚህ የተሻለ መልስ ልሰጥ ስለማልችል የእናንተንም ባነሳል ዝም ብሎ መጨቃጨቅ ነው። ሌላ ሰው አስገባና ነው አንጨቃጨቅም። ትክክል አይደለም እንድልህ እኮ ነው። ትክክል ያለው ነገር ከተመለከትክ ይሄ ነገር ልክ አይደለም እንድልህ ነው እድል ልሰጥ የፈለኩት። አይ የለም በቃ ስለ የለም ሳይሆን በጣም ቀጥታ ከመጽሐፍ ቅዱስ ጋር ቃል በቃል ያልተጠቀሱ ብዙ የምትዘምሯቸው ዝማሬዎች አሉ። ይሄ አልተጠቀሰምና ልክ አይደለም የሚባል ነገር የለም። ይሄ ቃል በቃል መጽሐፍ ቅዱስ ላይ አልተጻፈምና የምታደርጉት የምትዘምሩት ዝማሬ ልክ አይደለም የሚባል የለም። እንኳን ነገር እሺ፣ ብዙ ቃል በቃል ያልተጻፉ ፕሮቴስታንት ቤት ውስጥ የሚዘምሩ መዝሙሮች አሉ። እንኳን ንገረና እሺ፣ አንዱን ንገረን። ትክክል አይደለም እንድል እንዳንተ ይሄ ትክክል አይደለም እንድል አንዱን ንገረን ከብዙዎቹ መካከል። እሺ አሁን ሊመጣልኝ አይችልም። ብዙ ዝማሬዎች ማላቀም ግን አሁን ሊመጣልኝ አይችልም። አስበበትና መጽሐፍ ቅዱስን በደንብ አንብብ። ተባረክ። እሺ፣ ጌታ ዘመን ይባርክ። ተባረክ ወንድማለ። እሺ ወንድማለ። ሀዲዱ የሚል ከታች ጻፈ ሰው አለ። ምንድነው ሀዲዱ? አንድ ግራ የገባው ሰው እየተናገረው ነገር ነው። አሁን አያችሁኛ ምንድነው መሰላችሁ? ኳሊቲያችን ትክክል አይደለም እንላለን። በቃ ትክክል አይደለ? በቃ እንደዚህ ነው። በቃ ይሄ ነው በቃ ኳሊቲያችን። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ይሄን ነገር አያውቀውም። በቃ አንቀበለው። እሺ፣ ሌላ ሰው እንቀበላለን። አሼን ማን ነው የሚቀበለው? ያው ከሱ ጋር የማውራት እንትን ስለሌለኝ አሼ ይመጣል። ከኢትዮጵያ ኦርቶዶክስ ነው። ቤካ ትቀበለዋለህ? ዳጊ፣ ቢኒ ከቤካ ጋር አውራ እስቲ። አይ ቆይ እንዴ አንተ አይደለም ቤክሾ ትችላለህ? ሚዩት አድርገው። አንተ ድል ሲሰጥ ታወራለህ። እሺ ብሩኬ ላውራውሽ። እሺ ሰላም ላንተ ይሁን ብራዘር። እሺ ወይ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። አለን መስገን ሰላም ነው።
እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ማርያም እንግዲህ አይ ቲንክ አሁን የሚታከቡት በዓል ወይም አሁን ላይ ያለው ያላችሁበት የጾም ጊዜ ነው ብሩክ የጽጌ ጾም ላይ ማርያም ልጇን ታቅፋ ነገር ጥሪ ታቀርባላችሁና እሱ ነገር መጽሐፍ ቅዱስ ሳይሆን ብለህ ታምናለህ? ማርያም ልጇን ታቅፋ ትመጣለች ብለህ ታምናለህ? ትመጣለች። አዎ እሺ እስኪ መጽሐፍ ቅዱስ ያድርገህ ንገረን። ከየትኛው የመጽሐፍ ቅዱስ ክፍል ላይ ያነበብከው ማርያም ልጇን ታቅፋ እንደምትመጣ ስትመጣ ልጇን እንደምትታቀፍ? አንድ ነገር አለ። ምን አለ መሰለህ፣ እኔ የመጽሐፍ ቅዱስ ላይ ላልጠቅስልህ እችላለሁ። ነገር ግን የምትሰማኝ ከሆነ ምን አለ ገብርኤል ሲያበስራት እግዚአብሔር ከአንቺ ጋር ነውና ነው ያለው። ይህም በዚህ መሃል ገብርኤል የተናገረውን ቃል ወደ ሌላ ነገር የምንቀይርበት የተናገረው ይህንን ያመለክታል ማለት አይደለም። በመጀመሪያ ደረጃ ድንግል ማርያምን እኛ አንድ ማወቅ ያለብን ነገር አምላክን ስለሰጠችን የመዳናችንን ምስጢር ክርስቶስን ስላገኘንባት ሰማይና ምድር የማይችለውን ቆይ ልንገርህ አይደለም። ይኸውልህ አዳም የነበረበት ኃጢአት አለ። አዳም ከሳተ በኋላ እኔ ኦርቶዶክስ ነኝ ያለ እንደ ኦርቶዶክስ አስተምሮ የምነግርህ ነገር አለ። አዳም ከሳተ በኋላ የነበረብን የመርገም ኃጢአት ነበረ። ነገር ግን ክርስቶስ ደግሞ ምንድነው ወደ ምድር መጥቶ ምናልባት ወደ ምድር መጥቶ እኛን ሲያድን የክርስቶስ መገኛ ክርስቶስን ስለሰጠችን ድንቅ የሆነውን አምላክ ከነበረብን ኃጢአት ክርስቶስን የሰጠችን ማለት ነው። የሰጠችን ድንግል ማርያም በሷ መውጧ አዎ ከድንግል ማርያም እንዴ የሰጠችን ሌላ ማሰጠች ንገረኝ እስቲ። አረኛ ማን የሰጠው ንገረኝ እስቲ። ቆይ ከድንግል ማርያም ክርስቶስን ማን ወለደው? ማን የሰጠው? እግዚአብሔር የሰጠው ለዓለም ልጁን ለዓለም ላይ ክርስቶስን አዎ በምድር ላይ ሲመላለስ የማን ስጋ ለብሶ ነበር የተመላለሰው? ድንግል ማርያም ባልተወለደው ክርስቶስ ነበር በዚህ ምድር ላይ? አረ የኔ ወንድማት አሁንም ምን መሰለህ የራሱ ስጋ አይደለም ቃልም ስጋ ሆነን የሚለው ኑ ሰውን በመልካችን እንደ አርአያችን እንፍጠር ይል የነበረው ቃል ነው። መጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል ነው ወደ ምድር መጥቶ በድንግል ማርያም ማህፀን ውስጥ አድሮ እኛን ያዳነው። ያ ቃል ነው ስጋ የሆነው። ይሄ ነው ይኸውልህ ተረዳው። አንድ ነገር መናገር ያለብህ ክርስቶስ ስጋን ይዞ አልመጣም ከሰማይ። የድንግል ማርያም ስጋን የለበሰው። እሺ አንተ ማስረጃ አስተን ከሰማይ ስጋ ይዞ መጥቷል ብለው ነው የሚለውን ማስረጃ አስተኝ። እሺ እኔ ወንድም እኛ ሲጀምር ከሰማይ ስጋ ይዞ መጣ የሚል አስተምሮ የለንም። የድንግል ማርያምን ስጋ ነው የለበሰው፣ መለኮት ነው። አረ በጌታ አረ ከማለት ተወለስ ነው እኮ አንተ አውቶማቲክ ላይ ዮንክተር እንዴት ያርጊ እንዴ አንተ የድሮ ሞቶሮላዋን ስልክ መሰልከኝ እኮ ባንዴ ትንሽ ታወራ የምትግለውን ምናምን ነገር ይስ ተረጋጋ። እኮ ያንተ ክብር ነው። ይሄን ታቀበታለህ። ቃሉን እናውራውን በቃ ጎበዝ ከሆንክ ሲጀሰማይ ሲጀመር ምን አልክ መሰለህ? ቅድም ላይ ምን አልክ መሰለህ? ማርያም የስ ልጇን ታቅፋ ትመጣለች አልክ። እሱ ነገር መጽሐፍ ቅዱስ ያደርግልኝ ብዬ ገብርኤል መልአኩ ገብርኤል መጥቶ ሲያበስራት አልክ። ምንም አይገናኝም። ሲያበስራት እግዚአብሔር ከአንቺ ጋር ነውና አለ። እግዚአብሔር ከኔም ጋር እኮ ነው፣ ከሁላችንም ጋር ነው እግዚአብሔር ገባ። ስለዚህ ከአንቺ ጋር ነው ስላለ በነገራችን ላይ አንድ ነገር መጽሐፍ ቅዱስ ይወለ አረ ኢየሱስ እሺ በፈጠረች ማርያምን በአንድ ጊዜ ሐሳቤን ጨርስ እንጂ በፈጠረች ማርያም እንዴ። ስለዚህ እኔ ጥያቄው ጥያቄ ነው ሌላ ነው፣ አንተ ትመልስልኝ መልስ ሌላ ነው። መልሱና ጥያቄው አይገናኝም። የኔ ጥያቄ ምንድነው? ማርያም ትመለሳለች፣ ማርያም ልጇን ታቅፋ ትመጣለች ወይ ብዬ ስለ አዎ አልከኝ። ከዛ መጽሐፍ ቅዱስ ማስረጃ አምጣልኝ ብዬ ስለ በቀጥታ መጽሐፍ ቅዱስ ማስረጃ ልታመጣ ሲገባ መልአኩ ገብርኤል ሲያበስራት አልክ። እኔ ለማርያም መጥቶ ማን በስራት ብዬ አልጠየኩም። ፕላስ ደግሞ ከማርያም ጋር እግዚአብሔር አለ ወይስ የለም ብዬ አልጠየኩም። ሰው ያልጠየቁትን ጥያቄ ከዛ ደግሞ መለሰ ደግሞ ዓለምን እንዲያድን ማርያም ሰጠች አልክ። መጽሐፉ ማይለው ማርያም ዓለምን እንዲያድን ልጇን አልሰጠችም። ዓለምን እንዲያድን ልጁን የሰጠው እግዚአብሔር አብ አንድያውን ልጁን ይሰጥ። መጽሐፉ የሚለው ሰጠ ነው ማ እግዚአብሔር አብ ዓለምን እንዲወዶ ነው የሚለው አለቀ። ራሱ ዮሐንስ ደግሞ
የዓለም መድኃኒት እንዲሆን አባት እንደላከው እንመሰክራለን ምናምን የሚል ነገር ታገኛለህ። ሰው የተላከው የዓለም መድኃኒት እንዲሆን ከአብ ዘንድ ነው፣ ከእግዚአብሔር አብ። ኦኬ በባሪ አባቱ ከእግዚአብሔር አብ ነው የተላከው፣ አለቀ። ስለዚህ ለዓለም የተሰጠው ወይ ደግሞ ለዓለም የሰጠው እግዚአብሔር አብ እንጂ ማርያም አይደለችም ነው። ለማርያምም ጭምር እንኳን የሰጠው ራሱ እግዚአብሔር አብ ነው። ይሄ እንዳትሰብ። አሁን ምን ታደርጋለህ መሰለህ? ወደ ማስረጃ ስትገባ ማርያም ልጇን ታቅፋ እንደምትመጣ የምታምነው ሰውዬ አምነ የምትዘምረው ሰውዬ ከመጽሐፍ ቅዱስ የምትዘምረውን የምታምነውን እምነት ከመጽሐፍ ቅዱስ ጋር አገናኝተህ መሬት አውርድ አሳየኝ። ማስረጃ አምጣ። በጣም ጥሩ፣ በጣም ጥሩ። በነገራችን ላይ የክርስቶስን የሕፃንነቱን ጊዜ ታውቀዋለህ አንተ? ክርስቶስ እኮ ይኸውልህ ሲያስተምርና ኦልሞስት ከ30 ዓመቱ ላይ ነው ክርስቶስን የምታውቀው። በሕፃንነቱን አንተ የክርስቶስን በምንም መልኩ በመጽሐፍ ቅዱስ ላይ ትገልጽልኝ አትችልም። እና ቆይ አንድ ነገር ልንገርህ፣ ቆይ ስማኝ። መጽሐፍ ቅዱስ ምን አለ መሰለህ? መጽሐፍ ቅዱስ ሁሉን ነገር ከሕይወት ከንጫቤ ነው የሚጀምረው። አንድ ነገር ልንገርህ፣ የማርያም እናትና አባት መጽሐፍ ቅዱስ ላይ ታገኛለህ እንዴ? ቆይ ስማኝ፣ ቆይ ማስረጃ እኮ የምጠይቅ እኔ ነኝ። የማርያም እናትና አባትን መጽሐፍ ቅዱስ ላይ ታገኛለህ አንተ? ማስረጃ መጽሐፍ ቅዱስ ይኸውልህ ከሕይወት ቅንጫቢ ነው የምልህ ነው። ጢሞቴዎስ ላይ ምን ይል መሰለህ? ከልጅነት ጀምረ ሌሎች ቅዱሳን መጽሐፍቶችን አውቃልና አንተ የክርስቶስ ተካፋይ ትሆናለህ ይላል። ማስረጃ እባክህን። እግዚአብሔር ከአንቺ ጋር ያለው ይኸውልህ እናት ነች። አንድ ነገር ማወቅ አለብህ። ቆይ ስማኝ እስኪ ወንድሜ፣ እናት ነች። እናትና ልጅ ሊለያዩ አይችሉም። ልጇን ታቅፋ ክርስቶስን ከወለደችው በኋላ እባክህን ማርያም ልጇን ታቅፋ እግዚአብሔር ከአንቺ ጋር ነው አልኩህ። የሰማኝ ማርያም ልጇን ታቅፋ እንደምትመጣ የሚያስረዳ የማርያም መምጣትን ምንድን ነው እኮ እኛ ይኸውልህ የማርያም ቆይ ልንገር፣ የማርያምን መምጣት እኮ እኛ እንትን የምንለው ምንድን ነው? ክርስቶስ ምንድን ነው ወገኖች? ከገዝቶ ወርዳችሁ ነው? በጌታ በኢየሱስ አራኑ በጌታ አላችሁ? ኦኬ አፈረጠ። ሪፖርት አለው ፕሊዝ፣ ሪፖርት አለው ፕሊዝ። ወገኖች ለምን ዝም ትሉኛላችሁ? ሪፖርት እኮ አለው እያልኳችሁ ነበር። በጣም ይቅርታና ኦርቶዶክስ ወንድም አሁን ነው ያወረደን። ያ ሪፖርት አለው ወገኖች። እሺ ሪፖርት አለው ወገኖች። ይተና ያርሚ የሁለት ስልክ ነው የከፈትከው አይደለም? ኦኬ ኦኬ። እሺ ቤተሰብ ሁላችሁ የፈጠነ ሼር አድርጉላችሁ። ሼር ኮፒ ሊንክ ቴንክ ዩ። የቲክቶክ ምልክት የምትሰጡም ተባረኩ። እየነገርኳቸው እኮ ነበር በእውነት ወገኖችን። ቴንክ ዩ። የቲክቶክ ምልክት የምትሰጡ ጌታ ይባርካችሁ። አንዴ ሁላችሁም ሼር ኮፒ ሊንክ አድርጉላችሁ። ብሩኬን አስገባው፣ ማስገባት አልቻልኩም። ብሩኬ ታቻለሽ? ብሩኬ አንድ ቁጥር ጻፍ። ገብቷል? ገብቷል። ብሩኬ ገብቷል። ቤካ ነው የሚቀረው። ቤካ አንድ ቁጥር ለኔ አይታየኝም። በቃ ዝብርቅርቅ ብሏል ወገኖች። አይ ገብቷል። እስኪ አሁን ይኸው አሁን 1100 ሰው ላይቭ እያየ እዚህ አብዛኛው የወንጌል አማኝ ነው። በቃ ይሄን መርሃ ግብር ታውቁታላችሁ። አያስከፍላችሁ ገንዘብ። በጣታችሁ ስክሪኑን ብትነካኩ ታፕ ኮፒ ሊንክ ሼር ቢደረግ መልካም ነበረ ወገኖች። የለመልኳችሁ ቅድም እንደዚህ አሁን እንግዶችን መተው እንደዚህ እየተቋረጡ ሲወጡ ተገቢ አይደለም። ቤካ አንድ ቁጥር ጻፍ። ቤካ ገስት ውስጥ ያለ አይመስለኝም። የሆነ ታብና ኮፒ ሊንክ ሼር ስታደርጉ ወገኖች በእውነት ኤርሚያስን ለመርዳት ነው ብላችሁ የምታስቡ ሰዎች ካላችሁ አታድርጉት። እዚህ ግን የምናነሳቸው ነገሮች ሁሉ በእግዚአብሔር መንግስት ውስጥ ስራ እየተሰራ እንደሆነ የምታምኑ ግን በቃ ለኔ አይደለም የምታደርጉት። ኤርሚያስን ቁጭ ብለን ታብ እያደረግን እያገለገልኑ ነው ብላችሁ ካላችሁ በጣም ተሳስታችኋል።
እናንተ የኔ አገልጋይ አይደላችሁም፣ እኔም እናንተ አገልጋይ አይደለንም። እኔም እናንተም የጌታ አገልጋዮች ነን። የምናገለግለው ለወገኖቻችን እኛን የገባንን እውነት ለመናገር እነሱም የገባቸውን ነገር ሊነግሩ ነው። ስለዚህ ታብና ኮፒሊንግ ሼር በማድረግ እስካሁን 1 ሚሊዮን መግባት ይችል ነበር። 1400 ሰው ነው እየተከታተለ የነበረው። አሁን 200 ሰው ቢቀንስም ማለት ነው። የምታደርጉማ በቃ እያደረጋችሁ ነው። የምታደርጉን የመናገር አይጠበቅም። የምታደርጉ እኮ ወገኖች ማድረግሽን ትተሽ ኮሜንት ከጻፍሽ እያደረግሽ አልነበረም ማለት ነው። የሚያደርጉ ሰዎች ዝም ነው የሚሉት። እኔ ለማያደርጉ ቢተባበሩ ነው ያልኩት፣ እናንተም ቢተባበሩና ጸጋ ይብዛላችሁ። እንደዚህ ሶሪ እንግዲህ ስለተቋረጠ እኔ ምንም የነካሁት ነገር የለም። ቀጥሉ። ከኦርቶዶክስ ቤካይት አለ ታዲያ ልክ የለት ነገር አንተ ትሰማለህ። እሺ አንዳችሁ አውሩት። በቃ ቤካ አልመጣም፣ አንዳችሁ አውሩት። እሺ ቅዱሳን እናንተ አታቋርጡ፣ ማድረጋችሁን ቀጥሉ። ውይይቱን ቤካ ካቆመበት ትቀጥላለህ። ብሩኬ ካለ ታስቀጥላለህ ወይ ፓስተር ፋሬ? ካልሆነ መቀጠል ይችላሉ። እሺ ቢኒ መቀጠል ትችላለህ፣ መዋይ ትችላለህ። ካልሆነ ግን እኔም መቀበል እችላለሁ። ያቆመበት ስለ አብራ ስለምትመጣው ስለ ልጁ እያወራ ነው የቆመበትና ማስቀጠል ትችላለሽ። እሺ አሸናፊ እሺ ብርኬ ወይ ወንድምነት ቤት ይሰማል። አሸናፊ ብርኬ ይሰማል። ብርኬ ይሰማኛል። ይሰማል። አንተ ይሰማኛል። አሸናፊን አውርደው። እኔም ቢስላለኝ ነው ቢኒያውን አውርደው ብየሰላ አያወርደውም። አሸናፊን አውርደው። አወረድኩት። አልሰማሁም። በቃ ቀደም እኮ ነገርኳችሁ። እሱ እናንተ ስትጠሩት እየሰማ ሌላ ስራ ላይ ነው ያለው፣ ሪፖርት እያደረገ ነው። ከታች ያለውን አውሩት። ገስት ላይ ቁጭ ብሎ ሪፖርት እያደረገ ነው። ኦኬ ደግመህ እንዳትልክሽ አሸናፊ፣ ሌላ ቤት ሂድ። እኛ በስርዓት ተቀበለናችሁ ምን ልናወራችሁ ስንመጣ እናንተ አባቶቻችሁ ወደ ፍርድ ቤት፣ እናንተ ወደ ቲክታክ ትጮኻላችሁ፣ ሪፖርት ታደርጋላችሁ። ይሄ አግባብ እኮ አይደለም። እንግዳውን አውራው ሌላ ነው እንደምነት። እሺ ቴዎቶኮስ ሰላም ነው። እንኳን ደህና መጣክ። እንኳን ደህና ቆያችሁ። እሺ አሸናፊ ገባ ገስት ላይ ይታየኛል። እኔ እሺ ከኔ ጋር ስለጀመርክ ከኔ ጋር አውራ። አይ ካንተ ጋር ነው የምናወራው፣ ችግር የለውም። እኔ ጋር ነው የሚታየኝ አሸናፊ ገስት ላይ ወይስ ወርዷል? ታች ያላችሁ ሰዎች ጻፉልኝ። ቢኒያስ ወርዶታል። አሁን ግን ምንድነው ሪፖርት ስላለው አዘበራረቁት። አየህ እየተናገርኩ ወገኖች፣ እኔ በወገኖች በወንጌላውያን አማኞች አንዳንዴ ማዝነው በዚህ ነው። እየነገርናችሁ ማለት ነው፣ ማድረግ እየቻላችሁ ምንም ወጪ የማያስወጣችሁ ማለት ነው፣ ገንዘብ የማያስወጣ ምንም የማይል እና በጣታችሁ ብቻ ኮፒሊንክ እና ሼር ታብ በማድረግ ቫይራል እንዲወጣ ማድረግ ወይ ደግሞ በስርዓት የተሳለጠ እንዲሆን ለማድረግ ምንም ከኪሳችሁ ገንዘብ አታወጡም። እንደ አንዳንዶችን ምንድነች ኮይኗን የምሰጧት የቲክታክ ምልክት ካልሆነች በስተቀር ጥቂት ሰዎች ብቻ እየታገሉ ብዙዎቻችሁ በውስጥ ትመጡና ጌታ ኤርሚዬ የኔ አባት የኔ እናት የኔ አጎት የኔ አክስት ይኛልሽ። እሱን ታዩቴ በቃ እሱን ታዩና ስራ ላይ ነን ያለነው የወንጌል አገልግሎት ነው። እዚህ ከመጣችሁ ዘንዳ ታብ እና ኮፒሊንክ ሼር አድርጉት መጀመሪያ ማለት ነው። አሁን ይኸውላችሁ ስንት ደቂቃ የቀደሙ እንግዳ ተቋረጠበት ሄደ። አሁን ማውራት እንችላለን? ትችላለህ ወንድማችን ብርኪ ያወራው። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ከኦርቶዶክስ። መልካም። ህፃኑ ልጅሽን አቅፈሽ ነይ የምትሉበት ወቅት ነው በዚህ ሰዓትና
መጽሐፍ ቅዱሳዊ ነው ይሄ ልምምዳችሁ? መጽሐፍ ቅዱሳዊ ሐሳብ ነው። እሱንም ልነግርህ እችላለሁ። መጽሐፍ ቅዱሳዊ ሐሳብ ነው። እሺ አሁን ነይ ስትላት የመጀመሪያው ጥያቄ በዚህ ሰዓት ነይ ስትላት ህፃን የሆነ ልጅ አቅፋ ነው የምትመጣው? አዎ ምትለኝ ከሆነ ያ አቅፋው የምትመጣውስ ደግሞ ህፃን ማን ነው? መጀመሪያ ከመነሻው ጀምሬ ላስረዳክ። ክርስቶስ በሚወለድበት ጊዜ አዳምጠኛ። አሁን ሐሳቡን እኮ ነው ማስረዳ ብያለሁ አይደል? እሺ በሚወለድበት እንድንግባባ ማለት ነው። ክርስቶስ በሚወለድበት ጊዜ መልአኩ ለዮሴፍ አንድ ቃል ተናግሮ ነበር። ማቴዎስ ምዕራፍ 2 ከቁጥር 13 ላይ ጀምሮ ማለት ነው። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻልና ተነስና ሕፃኑንና እናቱን ይዘህ ወደ ምድረ ግብጽ ሽሽ አለው። ይህ ቃል በትንቢትም ተነግሯል። በትንቢተ ሆሴዕ ልጅን ከግብጽ ጠራሁት የሚለው ነገር ይፈጸም ዘንድ ሕፃኑ ወዴት ተሸሹ? ወደ ግብጽ ሸሽተዋል። ክርስቶስን ይዛ ድንግል ማርያም ዮሴፍ ጨምሮ ወደ ግብጽ ሸሽቶ ነበርና ልክ እሱ ሄሮድስ ከሞተ በኋላ ደግሞ ማቴዎስ ምዕራፍ 2 ከቁጥር 14 ላይ አንድ እንዲህ የሚል ቃል አለ። ሄሮድስ በሞተ ጊዜ ነው የእግዚአብሔር መልአክ በግብጽ ሀገር ለዮሴፍ በሕልም ታይቶ እንዲህ ሲል የሕፃኑን ነፍስ የሚሹ ሞተዋልና ተነስና ሕፃኑን እናቱን ይዘህ ወደ እስራኤል ሀገር ሂድ አለው። ይህንን በደንብ ከተረዳ እንግዲህ ምንድነው መጀመሪያ ላይ ወደ ግብጽ እንዲሸሹ የእግዚአብሔር መልአክ ለነ ዮሴፍ ነገራቸው። ሕፃኑን ይዛ ድንግል ማርያም ክርስቶስን ይዛ አዳምጠኝ ትበልሰስ እንድታወራ ስለፈቀድኩልህ አንዴ ስለ መስማት መቻል አለብህ። ቆያ ምናምን ብለህ ለላይ ፈለኩት ነገር አለ ማለት ነው። በቃ አታርዝመው። ታሪኩን የምናውቀው ታሪክ ስለሆነ ወደ ግብጽ ሄዱ፣ ከዛ ተመለሱ። በቃ እሺ፣ አሁን ምን ልትነግረን የፈለከው አሁን ከዚህ ከርዕሳችን ጋር? በጣም ጥሩ። እንግዲህ ክርስቶስን ድንግል ማርያም የእግዚአብሔር መልአክ ባላት መሰረት ለዮሴፍን ባለው መሰረት ሕፃኑን ይዛ ወዴት ሄደች? ወደ ግብጽ ሄደች። የስደቷ ወራት ክርስቶስ የተሰደደበት ወራት የሚታሰብበት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ማለት ነው። መስከረም 26 ህዳር 6 ጊዜ ድረስ ይሄ የስደቷ ወራት የሚታሰብበት ነው፣ የክርስቶስም ጭምር ማለት ነው። ስለዚህ ያ ሕፃኑ ሄሮድስ ከሞተ በኋላ ወደ እስራኤል እንዲመለሱ የእግዚአብሔር መልአክ ተናግሮ ነበርና ያንንኑ ቃል መጽሐፍ ቅዱሳዊ መሰረት አድርጋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅሽን ይዘሽ ነይ የምትልበት ከዚህ አንጻር ነው ማለት ነው። አሁን ጥያቄ ልጠይቅ ማለት ነው። ከዚህ አንግል ነው ጥያቄ ልጠይቅህ። በቃ ሰማሁ፣ ታሪኩን ነገርከኝ፣ ከምን አንጻር እንደምትሉ ጥያቄ ልጠይቅ። አሁን ነይ ስትሉ አትመጣም እናንተ ጋር ማለት ነው? አትመጣም። አሁን በዚህ ሰዓት ነይ ብላችሁ አሁን በዚህ ሰዓት ነይ እያላችሁ ስትጠሩ የምትመጣ ማርያም የለችም ማለት ነው እናንተ ጋር? አይ የምትመጣ ማርያም ለምን አትኖርም? ክርስቶስን ታማልዳለች። ከክርስቶስ ጋር እኮ እኛን ታስታርቀናለች፣ ታማልደናለች። መልካም በቃ እሺ። አሁን በዚህ ሰዓት ነይ ስትላት የምትመጣ ማርያም አለች ማለት ነው። ከግብጽ ጋር የሚገናኝ አይደለም ማለት ነው። ሁለተኛ ነይ ስትላት አይደለም እዚህ ጋር ተሳሳተ። አንደኛው እኛ ምንድነው የምናስበው ብያለሁ መጀመሪያ ላይ ያ የስደቷ ወሬ የምናስብበት ነው። ከዚህ አንግል ክርስቶስን የምናመሰግንበት ወቅት ነው። ነገርከኝ። ድንግል ማርያም ደግሞ የጸጋ ክብር የምንሰጣት ወቅት ላይ ነው። በቃ ነገርከኝ። እሱ መታሰቢያ እናደርጋለን። ከዛ ከግብጽ መታለች አይደል? ተመልሳለች ነው ወይስ ግብጽ ነው ያለችው አሁን? እሱማ ተፈጽሟል እኮ በትንቢት የተነገረው ትንቢት ተፈጽሟል። መታሰቢያ እያረክ ከሆነ ነይ ብለህ ስትጠራት የምትመጣ የለችም ማለት ነው። መታሰቢያ እያረክ ስለሆነ ያለው አሁን የክርስቲያናዊ ህይወት ወይም ደግሞ መንፈሳዊ ህይወት የሚቆም ነው እንዴ? ተፈጸመ ብለህ ለምሳሌ ክርስቶስ አዳምጠኛ ቆይ ልንገርህ። ክርስቶስ አንዴ እኛን አድኖናል አይደል? ቆይ አባ ጠይቅ መልስልኝ። ነይ ስትላት የምትመጣ ማርያም አለች ወይስ የለችም? ይሄ ነው ጥያቄ መጀመሪያ። ከዛ ወደ መጽሐፍ ቅዱስ እንሄዳለን። እመቤታችንማ ትመጣለች። በምንድን ነው የምትመጣው? በአማላጅነት አላስረዳክ።
አልጠየቅኩማ። በቃ መለስክልኝ እኮ ወዳጅ። በምን እንደምትመጣ ደግሞ ስጠይቅ ትመልስልኛለህ። በቃ መልሰልኛል። ስትመጣ በዚህ ሰዓት ልጇን አቅፋ ነው የምትመጣው ወይስ ብቻዋን ነው የምትመጣው? ከልጇ ጋር አቅፋው ነው የምትመጣው ከልጇ ጋር በዚህ ሰዓት ስትጠራት ነው ወይስ አብሮ ነው የሚመጣው? አቅፋ ማለት አሁን የምትለውን ነገሮችን ሎጂካሊ መረዳት አለብህ። ካጣመምኩ እኮ እንደዚህ አትረዳም። ያ የምንልበት ምክንያት እናቱ ነች አይደል እኮ። አሁን በዚህ ሰዓት ስትጠራት ትመጣለች ብለኛል። ስትጠራት ትመጣለች ስላልከኝ ስትመጣ በአማላጅነቷ ትመጣለች ማለት ነው። እየነገርኩ እኮ ነው። በአማላጅነቷ ትመጣለች። እሺ ብዬሃለሁ። ታግዘናለች ነው። ተቀብዬሃለሁ። እሺ ተቀብዬሃለሁ። እሱ ስትመጣ ብቻዋን ነው የምትመጣው ወይስ ልጇን አቅፋ ነው የምትመጣው? በዚህ ሰዓት አንተ ልትረዳ ስትመጣ በአማላጅነት ቴዎቶኮስ ወጣው ሄደ እንዴ? አዎ ኔትወርክ ያስወጣው ሳንል እሺ ቢሃይንድ ባይ ከበስተኋላ በጣም ብዙ ሺህ ሰው እየሰማችሁ ነው። እዚህ 1100 ከበስተኋላ ግን እንደ ኒቆዲሞስ ተደብቃችሁ የምትሰሙ ዘመነ ጽጌ አይደል? ከመስከረም 26 ከህዳር 6 ቁስቋም ድረስ እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም። ከየት ነው ንኢ የምትሏት? ከሰማያት አይደል? ተርጉምልን። አይተረጎም ሲመጡ እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም እያላችሁ ተዜማላችሁ። ስናዜም ነበር። ጌታ ከዚህም ውስጥ አወጥቶኛል። እኔ ብዙ ወንድሞቼንም አውጥቷል። ግን ከየት ነው የምትጠሯት? ከየት ነው ኢንቫይት የምታደርጓት? የጌታችን እናት ከግብፅ በመልአኩ በኩል ተነግሯት ወደ ግብፅ እንደገባች በመልአኩ በኩል ተነግሯት ሕፃንና እናቱን ይዘህ ወደ ገሊላ ተመለስ ተብሏል። ዮሴፍ የዳዊት ልጅ ዮሴፍ ማለት ነው እንደተናገረው ወደ ግብፅ ገባ። በመልአኩ በኩል እንደተነገረው ከግብፅ ወጣ። አለፈ ያ ዘመን። ልብ በሉ። አሁን እድሜው በስጋ ልደት ሲቆጠር እድሜው 2000 በነጮቹ አቆጣጠር 2025 ዓመት የሞላው አምላክ ሰው ነው ያለው በሰማያት። ኪነቶ የሚዩት አድርግ። እንትን በጣም ትክክል አይደለም ኔትወርክህ። ዳጊ አንተ ጋር ድምፅ አለ የሆነ ሰው ጋር ብሩኬ ሚዩት አድርግ። እኔ ሚዩት አድርጌያለሁ። ላሳያችሁ ነበር ቢሃይንድ ባይ ያለውን ሊከፍትልኝ አልቻለም። ችግር የለም። አውዚኔ ያያየሁት ነው። ወደ 29000 ምናምን ነገር ያሳየኛል። ከበስተኋላ ተደብቀው የሚያዩት ማለት 29000 አንተ ጋር 32000 ሆኗል። ኦኬ ገብተው አያወሩ ግን እንደ ኒቆዲሞስ ተደብቀው ይሰማሉ። እንደ ኒቆዲሞስ ተደብቀው ነው የሚሰሙት። ይስሙ፣ ችግር የለውም። ኦኬ ልብ በሉ። የምንናገረው ልብ በሉ ወንድሞች እናቶች። የአብ ልጅ ጌታችን ኢየሱስ ክርስቶስ ቅዱሱ ገናናው ጌታ አሁን በአባቱ ቀኝ ወነበረ በየማነ አቡ እንደተባለ በአባቱ ቀኝ የተቀመጠው በክብር ያለው በክብር ተመልሶ የሚመጣው እሱ ከተወለደበት ጊዜ ጀምሮ ስለሆነ የዘመን ቁጥር ዓመተ ምሕረት ተብሎ የተጀመረው በእግዚአብሔር አብ ቀኝ በቅዱሱ ጌታ በእግዚአብሔር አብ ቀኝ የተቀመጠው ቅዱስ ልጁ በስጋ ልደት ዕድሜው ከማርያም ማህፀን ከተወለደበት ጊዜ ጀምሮ ሲቆጠር 2025 ዓመት የሞላው አምላክ ሰው በሰማያት አለ። በዛው ስጋ ነው ያረገው። ወይ አርጅቶ ቆዳው ጭምድድ ብሏል ብለህ የምትለው አይደለም። አምላክ ሰው በሰማያት አለ። ዕድሜው 2025 የሞላው በህይወት የኖረ ያለን ሞት ይዘው ዘንድ ያልቻለ አሁን እንዘ ተሐቀፍዮ ለሕፃንኪ ድንግል ብላችሁ ስትሉ ንኢ ማርያም ብላችኋት። ከየት ነው ንኢ ብላችሁ የምትሏት? እሷ ሞታለች፣ በሰማያት ነው አይደል ያለችው? ሕፃን ታቅፋ ከሰማይ ትመጣላችሁ ወይ ነው ጥያቄው። ምን ሕፃን አለ? ታምረ ማርያም ታምር 10 ላይ 110 ላይ ነግራችሁናል። እኛን እንጂ አልገባ ብሎ ያለን ከዙፋኑ ላይ ወርዶ በደረቷ ላይ ታቅፎ ሳማት ብላችሁናል። ማርያም አሁን
በሰማያት ከዙፋኑ ላይ ተነስቶ በደረቷ ላይ አቅፋ የምትስመው ሕፃን አለ ወይ? ለሕፃንኪ የሚለውን ለምደ የጨመራችሁት? ኢየሱስ ሕፃን ነው እንዴ? በየቅዳሴው መሃል በገድለ ክርስቶስ ሰምራ ላይ ህብስቱ ተቀይሮ ወደ ሕፃንነት ይለወጣል። ሕፃኑን እንዲያርደው ካህኑ ሕፃኑን እንዲያርደው በታቦቱ በመንበሩ ላይ መልአክ መጥቶ ሰይፍ ያቀብለዋል እና ሕፃኑን ያርደዋል። በሕፃኑ ደም እጁ ይታለላል ትላላችሁ። ጌቶች ካህናት መልሱን። ማን ነው ይሄ ሕፃን? ጳውሎስ ሕፃን ሆኖ ነው እንዲያየው? ጴጥሮስ፣ ዮሐንስ በራእዩ ላይ ሳየው ሕፃን ሆኖ ነው አይደል ያየው? ገና ጥርስ ያላበቀለ ጸጉሩም ገና ጥቁር የሆነ እንደዛ ሆኖ ነው ያየው? ኑ ግቡና መልሱ። ኦርቶዶክስ መልስ አላሃት እያሉ ማለት ብቻ አይደለም። ናገባና መልስ። በተለይ አገልጋዮች፣ ካህናት፣ ዲያቆናት፣ መምህራን ማኅሌተ ጽጌና ሰቆቃወ ድንግል ላይ በዚህ አሁን ከመስከረም 26 እስከ ህዳር 6 እንዘ ተሐቅፍዮ ለሕፃንኪ ንኢ ማርያም ብላችኋል አይደል? ንኢ ሰንበት ተማሪው ማለት ነው። ይሄ እንኳን የሰንበት ተማሪዎች ነው። ወረቡን ሁሉ ነው የምመልስልህ እዚሁ ወንድሜ፣ እውነቴን እኮ የምልህ ይህንን በወረብ ማለት ነው፣ በዜማ ከነጨብጨብ ሁሉ ጭምር ማለት ነው አይደል? ከበሮ ይዘን እንዴት እንዲያደርገን እንደነበር ዘተሐቅፍዮ ለሕፃንኪ ድንግል ስንል አልነበር? ናመልስ እንዘ ተሐቅፍዮ ለሕፃንኪ። ኢየሱስ ነው ሕፃን ወይስ ሌሎች ሕፃናትን ይዛ ሄዳ ከሌሎች ሕፃናት ጋር ነው የምትመጣለህ? ከየት ነው ያመጣችሁት? ከየትኛው ሐዋርያ ተማራችሁ? ወንድሞቼ የትኛው መልአክ ነው መጥቶ ተገልጦ የነገራችሁ? በቆርኔሌዎስ ቤት እንደተገለጠው መልአክ ከኢዮጴ ጴጥሮስን አስጠራው ብሎ እንዳለ ማርያምን አስጠሯት አላችሁ እንዴ? የእግዚአብሔር መልአክ ተገልጦ እኛ ማናቀው ክንፉ መተን ነው የምንጥለው አልኩ። ያ መልአክ እንደዚህ ብሎ ጠማማ ትምህርት ቢያስተምር ሐዋርያቱ እነ ቅዱስ ጳውሎስ ያልነገሩንን እኛ ከሰበክነው የተለየ ወንጌል ቢሰብክ ያም የሰማይ መላእክት ይሆናል የተረገመ ይሁን ነው ብሎ ያለው። የለም በክርስቶስ ቤተክርስቲያን ታሪክ የለም። ሕፃን ታቀፋ ነይ ብሎ የለመነ የለማመነ የለም በክርስቶስ ቤተክርስቲያን ታሪክ ውስጥ። አዎ ጌታችን በግብፅ ነበረ ተሰዶ፣ ቅድም ወንድማችን እንዳለው ማለት በነቢይ እንደተነገረው ሐዋርያውም ጽፎታል። በቃ ያ ዘመን እኮ አለፈ ብራዘርዬ። ሕፃን የነበረበት ጊዜ በእናቱ ጀርባና እቅፍ ላይ የነበረበት ጊዜ ጥቂት ጊዜ ነበረ፣ እንደ ማንኛውም ሕፃን የ3 ዓመት የ4 ዓመት እስኪሆን ድረስ ማለት ነው። የ5 ዓመት ልጅ እንኳን በጀርባ አታዝልም። 12 ዓመት ሆኖት ቤተ መቅደስ ሄዶ እኮ ነበረ ውዴ። 33 ዓመት በ30 ዓመቱ በዮርዳኖስ ተጠመቀ። በ33 ዓመት ከምናምኑ ተሰቀለ ለበደል ለኃጢአታችን። ሞትን ድል አድርጎ ተነሳ። ወደ ሰማያት ወደ አባቱ አረገ። መላእክት ነገሩን ይህ ሲሄድ ከእናንተ ወደ ሰማይ ሲሄድ ያያችሁት ኢየሱስ ተመልሶ ይመጣል በክብር ብለዋሉ። ሐዋርያት አዩ። የዓይን ምስክሮች ከሙታን የተነሳ ጻፉ። ዮሐንስ ጻፈ፣ ጴጥሮስ ጻፈ፣ ጳውሎስ ጻፈ። ቆይቶ ደማስቆ ላይ ቢገለጥለት ማቴዎስ ከተበ። ስናነብ ሕፃን ሆኖ ከግብፅ ወደ ኢየሩሳሌም ወደ እስራኤል ወደ ገሊላ የተመለሰበት አንድ ጊዜ ነው። እሱም ሄሮድስ በነበረበት ጊዜ ማለት ነው። ሄሮድስ ሲሞት እግዚአብሔር በመልአኩ በኩል ለዮሴፍ ነገረው። እናትና ሕፃኑን ይዘው ወደ ገሊላ ተመለስ አለው። ተመለሰ። ምንድን ነው አሁን ይሄ ሁሉ ቀን በየዓመቱ ለሕፃንኪ ድንግል ትመዘናላችሁ? ትምህርታችሁ እንደዚህ አደባባይ ላይ ይመዘናል። እና ንገሩን ነይ በደመና ነይ በደመና ነይ በደመና ርኅረተ ሕሊና እያሉ ማዘጥዘጥ አይደለም። ንገሩን በደመና ትመጣለች እያላችሁ ነው ከበሮ ስደበድቡ የምታድሩት። ቅዱስ ጴጥሮስ ነው እንዴ በደመና ትመጣለች ያለው? እኛ እኮ የሐዋርያቱ ትምህርት አለን ብላችሁ ስላላችሁ እኮ ነው እየጠየቅን ያለነው። ማቴዎስ ነው እንዴ በደመና ትመጣለች ያለው? ምዕራፍ ስንት ቁጥር ስንት ላይ? ዮሐንስ ጻፈ በ5 መጽሐፍት ውስጥ በደመና ትመጣለች ብለው? የብሉይ ኪዳን ነቢያት ተናገሩ ወይ? እነ ንኢ በደመና ነይ በደመና ነይ በደመና ነይ በደመና ርኅረተ ሕሊና። ወዳጄ እስቲ ይህንን አረጋግጥልኝ በሐዋርያቱ ትምህርት።
ይህን እየጠየቅን ያለ ነው። እናንተን የማብሸቅ አይደለም። በእኔ ሁኔታ ነው እግዚአብሔር የሚናገራችሁ። የምናገረው እውነት ይሁን እንጂ በእኔ ሁኔታ ነው የሚናገረ። በፓስተሩ ታሪኩ ሁኔታ ነው የሚናገረ። የትኛው ነቢይ በደመና ትመጣለች አለህ? የትኛው ሐዋርያ በደመና ትመጣለች አለ? እሺ ዲያቆንዬ፣ እንደዚህ እናንተ ነው ፈልገው እና ዲያቆን አብዮት አስገቡት። ገስት ላክልኝ ዲያቆንዬ። ወይ ርህርተ ህሊና ርህርተ ህሊና አፍቅሮተ ሰብለ ማዳ እያልክ ስንል ነበረ። ቶ አሁን ናግባና አውራኝ። እሺ ዲያቆን አብዮት እንኳን ደህና መጣ። እንኳን ደህና መጣ ዲያቆን አብዮት። ሰላም ነው? እግዚአብሔር የተመሰገነ ይሁን። እንዴት ነህ? ከየት ቤተ እምነት ነው? ግን አንተ ምን አገባህ? ስለ ኦርቶዶክስ የምታወራው አንተ ምን አገባህ? አንተ ምን ያገባሃል? እኔ ስለ ማርያም ነው እያወራ ያለሁት፣ ስለ ኦርቶዶክስ አይደለም። እናንተ ምን አገባህ? ስለ ማርያም ምን አገባህ? ምን አገባህ? ስለ ማርያም አንተ ምን አገባህ? እስቲ ንገረኝ። ያገባሃል? እቺ ሰሏ ላይ ያለችው አያገባኝም። ግን የጌታዬ እናት ግን የኔም እናት ናት። አያገባህም። በቃ ስለማያገባህ ማለት ነው። ስላለህበት እምነት ብቻ አውራ። እሺ የኔ ወንድም ብራዘር ስላለህበት እምነት አውራ። ስለ ኦርቶዶክስ አታውራ። በቃ አታውራ፣ ይቅርብህ። እንደገና ደግሞ ልንገርህ፣ እንደገና ደግሞ ኮፒ ሊንክ አድርጉልኝ እንዲያርጉ ሪፖርት ሆኖብኛል ተቆርጥብኛል ብለህ ደግሞ ትለምናለህ። እንደገና ትለምናለህ። አታውራ፣ ስለ ኦርቶዶክስ አታውራ። በቃ እኔ የሚዩት ያደረኩ ማይለተ ጽጌ ትቆማለህ አይደል? በዚህ በመስከረም 26 እስከ ህዳር 6 ባለው እንዘ ተሐቅፍየው ለሕፃንኪ ድንግል እያልክ ትላለህ አይደል? መልሱ እንጂ ስለ ኦርቶዶክስ አያገባህም አይደለም። እኔ ስለ ማርያም ነው እየተናገርኩ ያለው። ማርያምን ነው እንደዛ ብለን የምንላት ብላችሁ ስላላችሁ፣ ማርያም ደግሞ የጌታችን እናት የእኛም እናት ናት። የጴንጤዎቹ በክርስቶስ እናታችን ነች። በክርስቶስ በማመኗ እህታችን ናት። አየህ፣ በእግዚአብሔር መንግስት ውስጥ እህታችን ናት። በእግዚአብሔር መንግስት ውስጥ እናታችን ብለን ብንጠራት የጌታችንን እናት ነው ያልኩት። እቺ ስሏ ላይ ያለችዋን አይደለም ያልኩት። እማናፍርባት ናት። ማይለተ ጽጌ ትቆማለህ እንዘ ተሐቅፍየው ብሎ የሚለውን ትለዋለህ ወይ ነው እያልኩ ያለሁት። ኤርሚ ስማኝ፣ ኤርሚ አታውራ። ስማኝ፣ ይኸውልህ ስማኝ፣ ሚዩት አታርገኝ። ስማኝ ኤርሚ፣ አንድ ነገር ልጠይቅህ እኮ እየጠየቅኩ ነው እኮ። በጣም ጥሩ። ቆይ እኔን ለምን ጠይቀኛ? እኔን ልጠይቅህ እንጂ እኔ አይደል የመጣሁት። አሁን ልጠይቅህ እኮ ነው የመጣሁት እኔ አሁን። እኛ እየጠየቅን ይኸው ጥያቄ ምልክት እንዘ ተሐቅፍየው ለሕፃንኪ ንኢ ማርያም ብሎ የሚል ጥያቄ ምልክት አይታይም? እሱ ምን አገባህ አንተ? ያገባሃል እንዴ? ስለዚህ አንተ አገባህም እኮ አይመለከትህም። አሁን ይመለከታል። አሁን ይመለከታል። አንተ አሁን ፕሮቴስታንት አይደለ? ይመለከተኛል። አሁን ምን ይመለከታል? እስቲ ንገረኝ። እስቲ ምን ይመለከታል? አሁን ፕሮቴስታንት ላይ ይሄ አለ፣ ይሄ አለ። ለጠይቅ ይሄ አለ። ለመልሰልሽ ጥሩ ጥያቄ ጠይቀኝ ዲያቆንዬ። እሺ መልስልኝ። እሺ መልከኝ። በጣም ይመለከተኛል። የሚመለከተኛ አንደኛ በማርያም ስም ነው ከመስከረም 26 እስከ ህዳር 6 ቁስቋምን እስከ ቁስቋም ድረስ ታሳቢ በማድረግ በግብፅ ምድር የነበረችበትን የስደት ዘመን እያሰብን ነው የምንለው ብላችሁ ትላላችሁ። ይሄ ደግሞ ታሪክ በመጽሐፍ ቅዱስ በእኛ መጽሐፍ ቅዱስ ላይ በእናንተ በያዛችሁት ላይ ተጽፏል። በቅዱስ ማቴዎስ ወንጌላዊው የብሉይ ኪዳኑ ነቢይ ሆሴ ተናግሮታል። በዚህ ትንቢት መሰረት ጌታችን ወደ ግብፅ ገባ። ከእናቱ ከዮሴፍ ጋር ነው ከእናቱና ከዮሴፍ ጋር ወደ ግብፅ ገባ። ጌታ በመልአኩ በኩል ለዮሴፍ ተናግሮ ከዛስ ከግብፅ ደግሞ ወጥቶ ወደ ገሊላ። ይሄን እኮ መዘርዘር አይጠበቅብህም እኮ ብራዘር፣ ይሄ መዘርዘር አይጠበቅብህም። እኔን የሚዩት ያደረኩት this is ኦርቶዶክስ እንዳልል ብራዘርዬ፣ ጥያቄ ጠየቀኝ አይደል? እንዴት እንደሚመለከተኝ ልነግርህ ነው። ኦኬ፣ ይሄ ታሪክ አሁን ቅድም የነገርኩ ታሪክ መጽሐፍ ቅዱስ ላይ ስለተጻፈ ይሄ ታሪክ የኦርቶዶክስ ታሪክ ሳይሆን ታሪክ አይደለም፣ የኛም ነው። እኛም የምናምነው የእግዚአብሔር ቃል እውነት ነው። ኦኬ፣ ስለዚህ እኛም እናቃት መጽሐፍ ቅዱስ ላይ በግብፅ ቆየች ተብሎ የተባለው የጌታችን እናት ወደ ገሊላ ተመልሳለች። ኦኬ፣ ጌታ ያኔ ሕፃን ስለነበረ ማለት ነው። ሕፃንና እናቱን ይዘህ ነው ያለው መልአኩ። ሕፃን የነበረበት ጊዜ ነበረ። የ12 ዓመት ልጅ ሆኖም ደግሞ በዛው በቤተ መቅደስ ነበር። አሁን አልመለስክልኝም እኮ አልመለስክልኝም። እኔ ተይኩን ተመለስ ብቅ ጥልቅ አትበል። ጥያቄ ነው የመለስከው። ጴንጤውን ኤርሚያስን ጥያቄ ነው የመለስከው። በእግዚአብሔር ቃል ሕፃን እንዳይደለ ነው እየነገርኩ ያለሁት። አሁን እናንተ የምትጠሩት
ሕፃን ሆኖ የሚመጣ ኢየሱስ የለም። እሱ የነበረበት ጊዜ የሕፃንነቱን ወራት ጨረሰ። በእግዚአብሔርና በሰው ፊት በጥበብና በሞገስ ያድግ ነበር ይላል የእግዚአብሔር ቃል። በቃ አደገ። 12 ዓመት ሆኖ ቤተ መቅደስ አገኙት። ከዛም በጥበብና በእውቀት በሞገስ አደገ። በ30 ዓመቱ በጢባሪዎስ ዘመን በዮርዳኖስ ተጠመቀ። በ33 ዓመቱ አካባቢ ላይ ሞተ። ስለ ጽጌ ጨረስክ? አሁን አድመጣኝ። እኔ እየጠየከኝን እየመለስኩ ነው። ምን ይመለከታል? አሁን ስለ ጽጌ ጨረስክና ወደ ጥምቀት ገባህ እኮ። አሁን ወደ ጥምቀት አትሂድና ስለ ጽጌ ጨረስሃል። ከዚህ በኋላ ከከፈትክ ታች አወርዳለሁ። ከዚህ በታች ከዚህ አልፈህ ከከፈትክ እሰጥሃለሁ መልሼ። ብቅ ጥልቅ አትበልብኝ። ጠየከኝ አይደል? ምን ይመለከታል አልከን። ይመለከተናል። ምን ያገባችኋል አልከን። ያገባናል። ምክንያቱም እኛም የምናውቀውን የአምላካችንን ታሪክ ነው እያነሳችሁት ያላችሁት። እኛ የምናውቃትን የጌታችንን እናት እስራኤላዊቷን እናት ማርያምን አንስታችሁ ነው ብላችሁ የምትሉት። አሁንም ጭምር ሕፃን ታቅፋ ትመጣለች ብላችሁ የምትሉትን ታሪክ ከየት ያመጣችሁት ነው? እኛ እያልን ያለ ነው የዛሬ 2000 ዓመት ሕፃን ሆኖ የነበረበት ጊዜ የነበረ ጌታዬ በስጋ በምድር በነበረበት ዘመን እንደ እናት አቅፈዋለች፣ እንደ እናት አዝለዋለች፣ ወደ ግብፅ ሄዳለች፣ ሕፃኑን ይዛ ወደ ገሊላ ተመልሳለች። አደገ፣ በጥበብ በእውቀት ዮርዳኖስ ተጠመቀ፣ ቀራንዮ መስቀል ላይ ሞተ፣ ሞትን ድል አድርጎ ተነሳ፣ ወደ ሰማያት ወደ አባቱ አረገ። አሁን በሰማያት በእግዚአብሔር አብ ቀኝ አምላክ ሰው የሆነ የ2025 ዕድሜ በነጮቹ አቆጣጠር 2025 ዓመት የሞላው አምላክ ሰው በአብ ቀኝ አለ። የዳዊት ልጅ እናንተ አሁን ንኢ ብላችሁ ስትሉት ንኢ በደመና ስትሏት ወይ ደግሞ እንዘ ታቅፍዮ ለሕፃንኪ ድንግል እያላችሁ ንኢ ማርያም ብላችሁ ስትሉ ከየት ነው የምትጠሯት? አሁን ከግብፅ እኮ አይደለም የምትጠሯት። ከግብፅማ መልአኩ በኩል ራሱ እግዚአብሔር ጠርቷት ወደ ገሊላ ተመለሰች። እናንተ አሁን የምትጠሯት ከሰማያት ነው። ከሰማያት ስትጠሯት ከሕፃንሽ ጋር ነው እያሏችኋት ያለችሁት። በአብ ቀኝ ሕፃን ነው እንደ ያለው? የትኛው ነቢይ ነው እንደዚህ የተናገረው? የትኛው ሐዋርያ ነው እንደዚህ ያስተማረው? በየትኛው የቤተክርስቲያን ታሪክ ውስጥ ነው ያለው? ይህን መልስልኝ ዲያቆንዬ። ቴንክ ዩ። አሁን መናገር ይችላል። ማይክ ከፍተህ ትሰማኛለህ? አሁን እሰማሃለሁ። ቀጥል። ከተመለከተህ ጥሩ ከተመለከተህ ጥሩ ነው። ጥሩ ብለሃል። መልካም። ግን አሁን አንተ ማለት ነው አሁን እያልክ ያለው ማለት ነው ራስ ብቻህን እንደ ጅራፍ እየጮክን ያለው። አንድ ክርስቲያን እንኳን ወይ አልመለስከው የለ። ሁልጊዜ ትጮኻለህ፣ ሁልጊዜ ትበጠብጣለህ፣ ሁልጊዜ ትሳደባለህ፣ ቅዱሳን ትሰድባለህ፣ መላእክቱን ትሰድባለህ። ማሰድበው የለም። ስድብ ብቻ ካንተ ቃል የሚወጣው አንድ መጽሐፍ ቅዱስ ቃል አልሰማውም ካንተ። አሁንም ማርያምን እየሰደብክ ነው ያለው። ማርያም መርጧታል ፈጣሪ፣ ቁጭ አድርጓታል። አንተ ግን ዝም ብለህ ትጮኻለህ። ጽናጽል ነህ አንተ፣ ጽናጽል። ዝም ብለህ መጮ ብቻ ዋጋ የሌለው ሰው ነህ አንተ። ገባ? ሰው ዲሞኒስ እንትን ተቀጥራለህ፣ ቀጠሩኝ ትላለህ፣ እንደገና ትሳደባለህ። አንተ እኮ የኦርቶዶክስ ጠላት ነህ እንዴ? ቆይ ኦርቶዶክስ ምን አደረገች? የራስን እምነት አታካሄድም እንዴ? ባለህበት እዛው የራስን እምነት ስበክ። እሺ ነው ወንድም፣ ሰማኛለህ? ኦርቶዶክስ እንድትነካብኝ አልፈልግም። እኔ ልንገርህ፣ እኔ በአካል ቢያገኙ ይገሉሃል። ልንገርህ፣ እኔ ግን አንተ በአካል አትገኝም። ቁጭ ብላ ላይክና ሼር ለመሰብሰብ ይሄ ምድራዊ ስጋ ለማሟላት እንጂ ሌላ ምንም ጠፍቶ አይደለም። አንተ ዝም ብለህ ብቻ ሁልጊዜ ማርያም ምን አደረገች? ፈጣሪ መረጣት፣ ፈጣሪ ያደረባትን አንተ ብትሳደብ ምን ብትል እሷ ተከብራ ቁጭ ብላለች። አንተ ግን ዝም ብለህ እንደ ጽናጽል ትጮኻለህ፣ እንደ አንበሳ ታጓራለህ። ዝም ብለህ ለስጋ ያደርክን አንተ። እንደገና ደግሞ ዳያሊሲስ ተቀዳልኝ ብለህ የሰበሰብከው ሰነድ ሁሉ ሰምቻለሁ እኔ። አንተም የቀዳኸውን ሰምቻለሁ እያንዳንዱ ነገር። ግን ተው በቃ ይቅርብህ አንተ። መጨረሻ ላይ አውሬ እንዳትሆን አንተ። ጨርሻለሁ። እሺ ዲያቆንዬ፣ እግዚአብሔር አምላክ ይስጥልን። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቀድስ ዲያቆን ነው። ያለውን እውቀት በእምነት ተቃራኒ ለሆኑ ሰዎች እንደዚህ አጥጋቢ የሆነ ጥምን የሚያረካ መጽሐፍ ቅዱሳዊ ይዘትን ያለው መልስን ይመልሳልን። ጠቀሰ። አያችሁ አይደል? ቅዱሳት መጽሐፍትን እኔ አልጠቀስኩም በሱ መረዳት ቅድም ስናገር፣ እሱ ግን ጠቀሰልን። አያችሁ፣ ቅድም ሰማችሁ አይደል? ከነገሥት መጽሐፍ ላይ ከሳሙኤል እንደዚህ እያለ ሲጠቅስ ሰምታችኋል፣ አይታችኋል። ዚስ ኢዝ ኦርቶዶክስ ወገኖች፣ ዚስ ኢዝ ኦርቶዶክስ። ዲያቆን ነው። ምንድን ነው ያልኩት? ኦርቶዶክስ ምን ያርግ? ቋንቋ ኦርቶዶክስ ምን ያርግ? እኔ ሰማኛለህ? ኤርሚ ዲያቆን አንዴ ተረጋጋ። ኦርቶዶክስን አንተ ኦርቶዶክስን ልታፈርስ ነው የተነሳው? አቅም የለም። ተረጋጋ ዲያቆን፣ ቆይ ተረጋጋ እንጂ ለምን አንተ ትፈርሳለህ እንጂ
አውርዱት፣ በቃ አውርዱት። ብሩኬ በጣም ነግረህ አንተ ትፈርሳለህ። ኦርቶዶክስ መቼም አይፈርስም። መስሚያ ጆሮ የለውም። አውርዱት። አይ አውርዱት። ጊዜ ያጠፋል። እንዲህ አይነት ሰው ምን ያደርጋል ብለህ ነው። ሲጀመር ኦርቶዶክስን እናፈርሳለን ያለ ሰው የለም። አንድ ሁለተኛ እንደው ማቀው ሰምቻለሁ እያሉ መዋሸት በዚህ ልክ ነውር አይደለም ወይ? እዚህ እኮ 1400 ሰው እየሰማው ነው ያለው። ማስረጃ ሊያቀርብ በማይችልበት ጉዳይ ላይ በዚህ ልክ መዋሸት አስፈላጊ አይደለም። በማያውቀው ጉዳይ አንድ ሁለተኛ የገባኸው እኮ እኛ ለቀረበው ጥያቄ ትምህርት ስታስተምር መጽሐፍ ቅዱሳዊ ማስረጃ ስትሰጥ ሌላ ቀርቶ ገድልን እንኳን ጠቅሰ ማስረዳት አልቻልክም። አንተ ቢያንስ እኮ እንደሱ ይደረጋል። የቤተ እምነት መጽሐፍ ስለሆነ መጽሐፍ ቅዱስ አይልም፣ ገድላችን ግን እዚህ ጋር ይሄን ይላል። ከዛ እናየዋለን እንጂ ዝም ብሎ መሳደብ ስትሳደብ ቆይተ ጥያቄ መጠየቅን ስድብ ነው ብሎ ማለት በእውነት ጤነኛ የሆነ አእምሮ እንዴት እንደዚህ ሊያደርግ ይችላል? አንተ ሙልጭ አድርገህ ተሳደብክ አሁንና ያልተባለ ነገር ሁሉ ብለህ ወጣ። ልጁ ጥያቄ ጠየቀ። እንደዚህ የሚል ትምህርት አላችሁ፣ ይሄንን በእግዚአብሔር ቃል አስረዳ አለ። ጥያቄ መጠየቅ ስድብ የሆነበት ነገር ምንድን ነው? እና ድጋሚ የምትመጡ ሰዎችም ፕሊስ አታድክሙ እንደዚህ እያደረጋችሁ። ቴንኪ ፓስተር ጌ ተባረክ። እንግዲህ የተጻፈን ማንበብ ስድብ ከሆነ በጣም ብዙ እኮ ሰዎች እኮ ያነባሉ ወገኖች፣ በጣም ብዙ ሰዎች ያነባሉ። የሚያውቁትን መናገር ያለፍኩበትን መናገር ስድብ ሆነ አይደል? እኛ በጻፍኑ እኮ ትጠይቁናላችሁ አይደል? ጴንጤዎች ስለሆንን እኛ በጻፍኑ ነገር ካለ መተት ጠይቀናል። እንዴት ነው በጻፋችሁት በተጻፈላችሁ መጽሐፍት ቤተክርስቲያናችሁ ውስጥ ባለ በምታዜሙት ዜማ በምታከብሩት በዓል ስትጠይቁ ለምንድን ነው ስድብ ተሳደብክ ይህችን ቤተክርስቲያን ልታፈርሷት ብላችሁ የምትሉት? ምንድን ነው የታያችሁ? ምንድን ነው የሸተታችሁ? ስለ መፍረስ የምታወሩት ነገር ትንቢት ነው ወይስ ምንድን ነው? እኔ ዓላማ አጀንዳ የለኝም። እግዚአብሔርም የልቡ ሀሳብ አይደለም፣ ግን አንድ ተረትን ግን ያፈርስልሃል ከልብ ውስጥ። ያሰቡት ነገር ካለ አንተን ምክንያት ማድረግ የለባቸውም። ያሰቡት ነገር ካለ እንደዚህ በዚህ ቤት ውስጥ በዚህ አገልግሎት ውስጥ ኦርቶዶክስን ማፍረስ የሚል አንድም አጀንዳ የለም። ግን እየመጣችሁ ይህን ትላላችሁና ያሰባችሁት ነገር ካለ ራሳችሁን ቻሉ። ኤርሚያስ አበበ እዚህ ውስጥ ምንም አያገባውም። ፕሮቴስታንቶችም ምንም አያገባቸው። ልታረጉ ያሰባችሁት ያለማችሁት ነገር ካላችሁ ዋህድ፣ ግን እኛን ምክንያት አታርጉ። ወይም እንዲህ ብላችሁ ጥያቄ መጠየቅ እንድናቆም የምታሸማቀቁን መስሏችሁ ከሆነ ስህተት ነው። እንጠይቃለን። መጠየቅ ስድብ አይደለም። ያ የማይካደው ሀቅ አንድ ነገር ነው። ከዚህ በፊትም እንዳልነው ቅዱስ ጳውሎስ ሐዋርያው እንደተናገረው ማለት ነው የአምላኬን እግዚአብሔርን ቃል ጠቅሼ በቆሮንቶስ መልእክቱ ላይ እንደተናገረው በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን ብሏል።